ከሚገርመኝ ነገር የሚገርመኝ ምን እንደሆነ ታውቃላችሁ? ሰው ጸሎት ሲጸልይ ሐሳቡ ሁሉ ተሰብስቦ የሚመጣበት ነገር ይገርመኛል። አይገርማችሁ? በቅታችሁ ይሆናል እናንተ እንግዲህ። አንዳንድ ሰው እኔ እንደውም ያለ ሁሉ ሰው አለ መጽሐፉን ስገልጠው ሙዚቃ ሁሉ ይመጣል ጆሮ ያለ ሰው መጽሐፉን ግልጥ አድርጌ ልጸልይ በስመ አብ ስል እንግዲህ ሙዚቃው ማን እንደመጣበት አልነገረኝም። እሺ ብቻ ያ ይመጣና ድቅን ይላል ፊቱ ላይ ማለት ነው። ዋናው ሐሳብ መያዝ ያለባችሁ እንጸልያለን ደራ ስለምትወዱ ማለት አይደል? ተናዳችሁ እንድትጸልዩ አትጸልዩ። እውነት ነው፣ ግን አሁን አይጸልይም ብዙ ማለት ነው። ትጸልያላችሁ፣ ብዙ ሰው ግን አይጸልይም። እንዳትጸልይ ብትሉ ግን ይጸልያል አይደል? አዳም እንዳትበላ ቢባል እበላለሁ አለ፣ ብላ ቢባል ደግሞ አልበላም። ጸሎት ትንፋሽ ነው። ከኦክስጅን በላይ ማን ያስፈልገናል? እግዚአብሔር ያስፈልገናል። ሁልጊዜም ቢሆን ማሰብ ያለብን ከማሸተው ከኦክስጅን ከምግብ ከፀሐይ ብርሃን በላይ ማን ያስፈልጋል? የኦክስጅን ባለቤት እግዚአብሔር ያስፈልገኛል። አንድ ብቻውን የሚቀረን ገንዘብ እግዚአብሔር ብቻ ነው። እግዚአብሔር ብቻ በመታሰራችን ያለ እግዚአብሔር ብቻ ነው። ባለመኖራችን ውስጥ ራሱ የነበረ እግዚአብሔር እኮ ነው። እንኳን በመኖራችን ውስጥ በማግኘታችንም የማናጣው እግዚአብሔር፣ በተውነውም ጊዜ የማይተወን እግዚአብሔር፣ በረሳነው ጊዜ የማይረሳን እግዚአብሔር፣ በወደድነው ጊዜ ብቻ ሳይሆን በጠላነው ጊዜ የማይጠላን እግዚአብሔር ነው። ሁላችንም የተዘጋንበት ቦታ አለ። እግዚአብሔር በቅዱሳኑ በኩል ይጎብኘን። የሆነ የተዘጋብን ነገር አለ። የሆነ የተራበ ነገር ሊውጠን የተዘጋጀ አለ። እግዚአብሔር ዕንባቆምን ይላክልን። ስለዚህ ዕንባቆምን ላከለት። ምን አለው መልአኩ ቅዱስ ሚካኤል መጥቶ ዕንባቆም ሰድ ዘንተ ምሳ ለዳንኤል፣ ይሄን ምሳ ለዳንኤል ውሰድለታል። እንዴ ማንም የማይረሳን ያልኳችሁ በሉ። እግዚአብሔር አይረሳኝም በሉ ሁላችሁ። እሺ አሁን የተከዛችሁት ያዘናችሁት እግዚአብሔር ረስቷችሁ ነው? ሰው ንገሩኝ እንጂ ሰው ረስቷችሁ ነው እግዚአብሔር አይባልም ወይ? ታዲያ እግዚአብሔርን ያህል ነገር በእንቅልፍ ስንለውጠው አልጀልም? ጀል የሚባለው እኮ ሰው ወርቅን በምን ሲለውጥ ነው? በከረሚላ ሲለውጥ ነው። ሰው ጀለ የሚባለው ሰማያዊ ርስቱን ሰማያዊ ዘሩን በምድራዊ ዘር መተካት ሲጀምር፣ እግዚአብሔርን በቁስ መተካት ሲጀምር፣ ዛፉን ትቶ ፍሬውን ብቻ መልቀም ሲጀምር፣ ዋናውን ምግብ ትቶ ትርፍራፊውን መልቀም ሲጀምር፣ ሃይማኖትን ትቶ መዳን ብቻ ሲፈልግ ሰው ታመመ ይባላል። እግዚአብሔር ሁላችንን የሚፈውሰን። ከዛ ተመልከቱ፣ አያችሁ፣ እግዚአብሔር ግን መላእክትን የፈጠረ ሲሆን ትንኝን አልፈጥርም ብሎ ያልዘነጋ እግዚአብሔር የመላእክት ጌታ ሲሆን የማን ጌታ ነው? መልሶ በሉ የትንኝ ጌታ በሉ እንጂ ትንኝን መቼም ዲያብሎስ አልፈጠራትም። ፈጣሪ ሁሉም እግዚአብሔር ስለሆነ፣ ስለዚህ ምን አለ? ትንኝን እንኳን የማይዘነጋ ማለት ትንኝን የማይዘነጋ ማለት ምን ማለት ነው? ልዑላን መላእክት እያሉት ስለ ስሙ የተናኩ ከትንኝ የማንስኔን ያልዘነጋኝ እግዚአብሔር ይመስገን አለ። በቃ እግዚአብሔር ካለ ይሆናል። በዚህ እርግጠኛው ነው። እግዚአብሔር ካለ ይሆናል። ስለዚህ ይህን አይቼ ምን አልኩ አለ? ድምፅህን ሰምቼ ፈራሁ፣ ስራህን አይቼ አደነቅሁት። በማሰብ ብቻ ዓለምን ስታስብ ዓለምን አስበህ ስትፈጥረው አይቼ ፈራሁ። ለምን? ይሄን ዓለም ለማምጣት ሌላ ዓለም አልተጠቀምክም፣ የሌለውን ዓለም አመጣኸው። ዝም ብላችሁ የእግዚአብሔር ሆኑ እንጂ የእግዚአብሔር ከሆንኛ እግዚአብሔር በትንኝ ይዋጋል። እስኪ በሉ እግዚአብሔር በሉ። በትልቅ ሳይሆን በትንኝ ይዋጋል። በመላክ ሳይሆን በሉ እንጂ ማለት በመላክ ብቻ ሳይሆን በትንኝ ይዋጋል በሉ እንጂ። ፈርዖንን የተዋጋው በምንድን ነው? በትንኝ። መጋቢው ሁሉን የሚመግበው አምላክ ሲጠባ ሲመገብ አይተን እናድንቅ ወይንስ ደግሞ ሲርበው አይተን እናድንቅ? በሰማይ የሚኖር እግዚአብሔር በከብት ግርግም ላይ ተወልዶ አይተን እናድንቀው ወይንስ በሰማይ መኖሩን አይተን እናድንቀው? ክርስቶስ ከሄሮድስ ፈርቶ መሰደዱን አይተን እናድንቅ ወይንስ ደግሞ እሱ ተሰዶ ስደታችንን መመለሱን አይተን እናልቅስ? ለዚህ ነው ሲናገር ሊቁ ምን ይላል? ጌታ ሆይ የትኛውን አይቼ ላደንቅ እችላለሁ? በየትኛው ስላለቅስ እችላለሁ?
ሁሉን የምትይዘው ስትያዝ ልይ ወይንስ አንተ ተይዘህ ነፃነት ስትሰጠኝ ላልቅስ? ወይንስ አንተ በጨለማ ስትያዝ አይቼ ላልቅስ? ወይንስ ለእኔ ከጨለማ ህይወት ስታወጣኝ አይቼ ልደሰት? እሺ ምን ልበልሽ? እንግዲያውስ ደመና ልበልሽ? ለደመና መበተን አለበት። ሰማይ ልበልሽ? ለሰማይ ማለፍ አለበት። ፀሐይ ልበልሽ? ለፀሐይ መጥለቅ አለበት። መሬት ልበልሽ? ለመሬት መጥፋት መታረስ አለባት። ዛፍ ልበልሽ? ለዛፍ መጠውለግ አለበት። ጽጌረዳ ልበልሽ? ለጽጌረዳ መርገፍ አለባት። ሽቱ ልበልሽ? ለሽቱ መበላሸት አለበት። ማር ልበልሽ? ለማርም መሰልቸት አለበት። እንግዲያውስ ማን ልበልሽ? ሄላቲዮ በዓለም ላይ ሰው ተረሳ የሚባለው ማን ሲረሳው ነው? አቤት እግዚአብሔር ሲረሳው ማለት ነው። እና አንዱ እግዚአብሔር ሰውን እንደሚያስብ አዋቂ ማይምር ማለት አዋቂ ማለት ነው። ሁሉን የሚያውቅ እግዚአብሔር ዳንኤልን እንደማይዘነጋው እንኳን ዳንኤልን የፈጠራቸውን ፍጥረት እንደማይዘነጋ ማሳያው ማን ነው? ዕንባቆምና ዳንኤል ናቸው። ሐሳቡን ጠቅለል አድርጌ ልንገራችሁና ወደ ርዕሴ ልመልሳችሁ። ሁላችሁም እንደምታውቁት ነቢዩ ዳንኤል እግዚአብሔርን በማምለኩ የተነሳ የካህናተ ጣዖትን ጉዳቸውን በማውጣቱ የተነሳ ከሰው ምን የሚል ሕግ ፈልስፈው ሰሩ መሰላችሁ? ዳንኤልን በሕግ ቢሉ ሕግ የማያጓድል ሆነባቸው። በስርዓት ቢሉ ስርዓት የማያፈርስ ሆነባቸው። ለባለስልጣኑ ለንጉሱ ባለመታመን ቢሉ ለንጉሱ ታማኝ አገልጋይ ሆነባቸው። በሁሉም ሊያገኙት አልቻሉ። ዳንኤልን ለማግኘት ዳንኤል አንድ የማይደራደርበት እውነታ ፈጣሪው ብቻ ነበረ። ማን ነው የማይደራደርበት? በእግዚአብሔር ዳንኤል አይደራደርም። ስለዚህ ምን የሚል አወጡ? እስከ 3 ቀን ድረስ ማንም ቢሆን ወደ ፈጣሪው እንዳይጸልይ የሚል ሕግ አወጡ። አንደኛው ሁለት ውሸታቸውን አጋልጦባቸዋል በአደባባይ። አንደኛው ምን መሰላችሁ? መቼም ዳር መሆን ጥሩ ነው፣ ውስጥ ካልገባችሁ አታውቁትም አይደል? ምን እያሉ ያታልሉ ነበር መሰላችሁ? ያርዱና ጣዖታቱ የሚበሉት እያሉ ለጣዖታቱ ምግብ ይበላሉ እያሉ ለጣዖታቱ ምግብ እያስገቡ ንጉሱ ሳያይ ሌሊት ሚስትና ልጆቻቸውን ይዘው እየገቡ ይበሉ ነበር። ከዛ ዳንኤል አምላክ አይበላም ብሎ ንጉሱን ሲለው ይበላል እንጂ እንዴት ነው የማይበላ ይላል። ማንም ይበላው ግን እዛ የጣዖታቱ ካህናት አገልጋይ ቄሶቹ ማለት ነው። እነሱ ናቸው እየገቡ ሌሊት ግጥም እያደረጉ የሚበሉት። አይበላም አልኩህ አለው። አረ ይበላል። እሺ ከዛ በኋላ ምን አደረገ መሰላችሁ? ዳንኤል ስጋው ተቀቅሎ ለጣዖቱ ከገባ በኋላ ቤቱን ግጥም አድርጎ አመድ ነስንሶት ወጣ። ተረፈ ዳንኤል ላይ ያለላችሁ ሙሉ ታሪኩ የፈለኳትን ብቻ ልነግራችሁ ፈልጌ ነው። ከዛ አመድ ነሰነሰውና በሩን ቆልፎት ወጣ ዳንኤል። እየሰማችሁ ነው? ለምን ይመስላችኋል? ገምቱ እስኪ። ለማጋለጥ ነው። አመዱ ምን ያደርጋል ነው? ኮቴ ካወቃችሁማ ሊቅ ናችሁ ማለት ነው። ዱካ ይሰራል ወይም ኮቴው ፈርሞ እንዲገኝ ነው። ከዛ በኋላ ልብ በሉ ሌሊት ምንም የለም ብለው በጨለማው ገብተው ጥርግርግ አድርገው በልተው ሲወጡ ከወለሉ ላይ ከሴራሚኩ ላይ እንግዲህ ሴራሚክ የዛን ጊዜ አለ አይመስለኝም። እሺ ነገር እንዳሰነጥቁ ብቻ ጣውላ የሚሆን እኔ ቤቱን አላየሁትም። እሺ እዛ ብቻ ወለሉ ላይ ነበረ ዱካቸው ፈርሞ የልጃቸው የሚስታቸው አገኙ። ይኸው ጣዖቱ አይበላም ገብተው የሚበሉት እነሱ ናቸው አሉ። ይህን ሲያጋልጥባቸው የሚበላ አምላክ አለ ብሎ ዘንዶ አመጣ ንጉሱ። እየሰማችሁ ነው? ዘንዶ ሲያመጣ ዘንዶ ማንም ሊገለው አይችልም ብለው አስበው ነበር። ዳንኤል ግን ብገድለው በእኔ አምላክ ታምናለህ አለው። ግደለው ብቻ አንተ ከሆነልህ አለው። እንግዲያውስ ሲልና ድንጋዩን አለሎ ያግልና የማይሰነጠቅ ጥቁር ድንጋይ ጽኑ ድንጋይ ነው። እዚያ ላይ ስጋ ያለብስና ስጋውን ካለበሰ በኋላ የዛን አለሎ ላይ ያለውን የስጋውን ሽታ አሽትቶ ማን ይመጣል? ዘንዶ መጣ ማለት ነው። ዘንዶ ሲመጣ ያንን በጉጠት አንስቶ ለዘንዶ አጎረሰው ማለት ነው። ከዛ በኋላ ዘንዶ ማንን እያሸተተ መጣ?
በሉ ንገሩኝ እንጂ ስጋውን ሲጎርስ ግን በስጋው ውስጥ ያለውን ምኑን ዘንግቷል? ዘንዶ አለሎውን። አለሎው ደግሞ ምን ያለ ነው? የጋለ ነው፣ እሳት ነው። ጎረሰው። ሲጎርሰው ስጋውን አይቶ ውጦት ነበርና የዘንዶውን ወድ ትርትር አደረገ። ይሄ ነው አምላክ ብሎ ተዘባበተበት። ሊቃውንት ሲተረጉሙት እንዲህ ይላሉ። ዘንዶ የተባለ ሞት ነው። አለሎ የተባለ ስልጣነ መለኮቱ ነው። ስጋ የተባለው ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሎ ዳዊት የተናገረውን ትንቢት የጮሃት ያች ቃል ናት። ያንን ያ ዘንዶው አለሎ ሳይሆን ስጋው ሸቶት እንደመጣ አለሎውንም ሳያይ ስጋውን እያየ በስጋው ሽታ አለሎውን እንደዋጠው ዲያብሎስም ሞትም የክርስቶስን አምላክነቱን ሳያይ አምላኬ አምላኬ ለምን ተውከኝ የምትለውን ቃል ተጠቅሞ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ስጋ መስሎት የክርስቶስን ስጋ የስጋውን ድምፅ ሽታ የተባለው አምላኬ አምላኬ ለምን ተውከኝ አባ ነፍሴን አደራ የምትለው ይችን ቃል ሰምቶ ሞት መጥቶ መለኮቱን ሳያይ እንደ ሰውነቱ ምን አለው ይላል? ዋጠው። የዚያን ጊዜ በሞት ጥላ የተያዙ ሆድ ሲሰነጠቅ የሆድ ዕቃ እንደሚወጣ በሞት የተያዙ አዳምና ሔዋን እስከነ ልጃቸው ነፃ ወጡ ይላል። እሱ ሞቶ ነፃነትን ለሰበከልን አምላክ ክብርና ምስጋና ይሁን። ስለዚህ ይሄን አሳወቃቸው። ይሄን አሳወቃቸው፣ ይሄን ገለጠባቸው። ሊቃውንት ሲተረጉሙት ዳንኤል የአብ ምሳሌ ነው። ዘንዶ የዲያብሎስ ምሳሌ ነው። አለሎ የመለኮት ምሳሌ ነው። እሳቱ የስልጣነ መለኮቱ ምሳሌ ነው። ያቺ ዘንዶ የተሸነገለባት ስጋ የተባለችው ዲያብሎስ እስከ ዕለተ ምጽአት ድረስ ክርስቶስ እስከሚሰቀል ድረስ የተሸነገለባት ስጋ። አሁን ደግሞ መናፍቃን ወይንም ሌሎች ቤተ እምነቶችን ልክ አይደለም ክርስቶስ ነቢይ ነው እያለ የሚሸነግልበት የማታለሉ ስራ ነው። ክርስቶስ የባሕርይ አምላክ ነው። ለስም አጠራሩ ክብርና ምስጋና ይድረሰው። እንዲህ አድርጎ ሁለት ነገርን አጋለጣቸው። በዚህ የተነሳ ዳንኤልን ለመግደል ምን መከሩ? ማንም ሰው እንዳይጸልይ የሚል መከሩ። እየሰማችሁ ነው? ማንም ሰው እንዳይጸልይ ቢባል ትጸልያላችሁ? አትጸልዩ? አቤት እንጸልያለን። ደራ ስለምትወዱ ማለት አይደል? ተናዳችሁ እንድትጸልዩ አትጸልዩ። እውነት ነው። ግን አሁን አይጸልይም ብዙ ማለት ነው። ትጸልያላችሁ። ብዙ ሰው ግን አይጸልይም። እንዳትጸልይ ብትሉ ግን ይጸልያል አይደል? አዳም እንዳትበላ ቢባል እበላለሁ አለ። ብላ ቢባል ደግሞ አልበላም። ገብቶችኋል? አሰብ አይመስለኝም። ዕፀ በለስ እንዳትበላ ቢባል ይኸው ብሎ ነካ፣ እንደ ሕፃን ልጅ ማለት በላት። አሁን ደግሞ ስጋዬን ብላ ቢባል ደግሞ አልበላም። እንዳንዷ ሴት ማለት ነው። አሁን ደረኛ ሴትን በሲስተም ነው ማሰራት። እሺ ገብቷችኋል ንግግሬ? በሲስተም ለምሳሌ ይሄን አታርጊ ስትላት የምታረግ ከሆነ አርጊው በላት ማለት ነው። አታረገውም። ደግሞ አርጊው ስትላት ተቃራኒውን ከሰራች አላሉ ሰውየው። ሰምታችኋል? ሰውየው ምን አረገ መሰላችሁ? ወደ ነገር ይወስዳችሁ እና ሚስቱ በተቃራኒ ነው የምትሰራ ይባላል። ልብስ ሊያሳጥብ ሲፈልግ አንድ ልብስ እንዳለ ይላታል። ሙላውን አጥባ ቆጭ። በነገራችሁ ላይ ለማግባትም ለመመንኮስም ምንኩስናን ማወቅ፣ ለማግባትም ሴትን በደንብ ጸባይዋን መረዳት፣ ሴቱም ደግሞ የወንድ ጸባይ በደንብ መረዳት ማለት ነው። እንደው ሌላ ቀን እናወራለን ይሄን ልቶ ማለት ነው። እና ተቃራኒ ያሰራታል። ከዛ አንድ ቀን መንገድ ተነስተው ወጥተው ሲሄዱ ዝናብ ጥሎ ወንዙ ዳር ደረሱ። ሰውየው ሚስቱ እንዳገባ ፈልጎ ረስቶት እንዳትገቢ ብሎ ቁጭ ዘላ ድርግም ውሃው ውስጥ ማለት ነው። ከዛ ምን አለ መሰላችሁ ሰውየው ደግሞ ወደ ታች መፈለጉን ትቶ ሚስቱን ወደ ላይ ይፈልግ ጀመር። ውሃው ወደ ታች ነው የሚወርድ፣ እሱ ወደ ላይ ፍለጋ ገባ። ከዛ እረኛ የሆነ ምን እያረክ ነው አንተ? ሚስት ውሃ የሚወስድ ወደ ታች ነው፣ ለምን እንደዛ የምታረጋ ነው? የኔ ሚስት ተቃራኒ ነው የምትወደው፣ ወዲህ ልፈልግ ብዬ ነው አለ። እና ተቃራኒ ነው ሰው የሚወደው ማለት ነው። እና አሁን ጸልዩ ስለተባል ዝም። ግን ልብ ብላችሁ ስሙ፣ መጸለይ ግዴታ ነው። በቃ ግዴታ እኮ ነው። ትሰማላችሁ? አሰሙ። ባለስልጣን ማውራት ደስ ይላችኋል አይላችሁ?
አሁን እንበል አይበለውና የሆነ አገር ጠቅላይ ሚኒስቴር ቢመጣ እናንተ ቤት አላወራም ትላላችሁ? ካሜራችሁን አቅርባችሁ ነው የምታወሩት። ለምን ሲባል እንዲህ ያለው ጠቅላይ ሚኒስቴር ጋር እኮ ማወራ ነኝ ተራ ሰው አድርገህ ነው ለማለት ነው። አንዳንዱ ሰው አሁን ፎቶ የሚነሳው ለጉራ ነው፣ ገዳም የሚሄደው ለጉራ፣ ፎቶ ተነስቶ ፎቶ ፖስት። ከዛስ ይገርማል። ግሸን ብትለኝ 7 ይሄድኩ፣ አባንትና ጋር ብትል 5 ጊዜ ፎቶ የተነሳው፣ ጠቅላይ ሚኒስቴሩ ጋር ብትል አብረን ምሳ ይበላል። ወጉ ጉራው ሰው ማለት ነው። ይገርማል። አሁን ጠቅላይ ቆይ እንትናን ታውቀዋለህ ሲባል ሰው የሚለውን አልሰማችሁ? ታዋቂ ሰው እንትናን ታውቀዋለህ ሲባል ይቅርታ፣ እንደውም እንደዛ አይደለም፣ ይሄን ሰው እየታውቂዋለሽ በጣም ነው እኮ ይገርምሻል የሚሰራው ስራ ብሎ ፎቶ ካሳያት እንዴ ስልኩ አለኝ ቆይ ልደውል ሄሎ ይላል ማለት ነው። ለጉራ ነው እንደዛ የሚያደርገው ሰው። ሐሳቡ ገብቷቸዋል። ጸሎት መጸለይ ማለት ከመንገር መነጋገር ነው። በሉ ንገሩኝ። ተመቻችሁ አልተመቻችሁ፣ ሞላም አልሞላም፣ አገኘንም አጣንም የምናወራው ማንን ነው ብለን ነው ማሰብ ያለብን። አንድ ነገር ልንገራችሁ። እኔ በጣም ሁሌ ከሚገርመኝ ነገር ማለት ነው የሚገርመኝ ምን እንደሆነ ታውቃላችሁ? ሰው ጸሎት ሲጸልይ ሐሳቡ ሁሉ ተሰብስቦ የሚመጣበት ነገር ይገርመኛል። አይገርማችሁ? በቅታችሁ ይሆናል እናንተ እንግዲህ። አንዳንድ ሰው እኔ እንደውም ያለ ሁሉ ሰው አለ መጽሐፉን ስገልጠው ሙዚቃ ሁሉ ይመጣል ጆሮ ያለ ሰው። መጽሐፉ እንዲህ ግልጥ አድርጌ ልጸልይ በስመ አብ ስል እንግዲህ ሙዚቃው ማን እንደመጣበት አልነገረኝም። እሺ ብቻ ያ ይመጣና ድቅ እንዲላል ፊቱ ላይ ማለት ነው። ዋናው ሐሳብ መያዝ ያለባችሁ እኛ ጸሎቱ ባይገባን እንኳን ሰይጣን ከማን ጋር እንዳለን ይገባዋል። ገብቷችኋል? ጸሎቱ ባይገባን ሰይጣን ከማን ጋር እንዳለን ይገባዋል? ከእግዚአብሔር ጋር መኖራችን። ደግሞ ምንም እንኳን ባይሳካልን አንድ ቀን ብለን ህሊናችንን መሰብሰብ እንችላለን። እግዚአብሔር ህሊናችንን ለመሰብሰብ ያብቃል። ድሮውንስ እኛ ገና ይኸውላችሁ ክንፍ ያወጣልን ጉራም አናብዛ። እውነቴን ነው። ልቤ ይሰብሰብልኝ ብትሉኝ አይቻልም። እኔ አንድ መድኃኒት ከጠቀማችሁ ልንገራችሁ። ጸሎት ስንጸልይ ከጸሎቱ ጋር አብረን እንድንሆን ከፈለጋችሁ አንድ ሐሳብ ልንገራችሁ። እሱ ምንድነው? የምንጸልየውን መስማት። እስኪ በሉ የምንጸልየውን እርግጠኛ ነኝ ለ10 ደቂቃ ሰምታችሁት 15ኛው ደቂቃ ላይ ይዟችሁ ጭልጥ ነው የሚል 15ኛው ላይ ማለት ግን ምን ማድረግ ነው? አሁንም መልሶ አቡነ ዘበሰማያት ቀየው አባቴ ሆይ ነው ያልኩት ብሎ መስማት። ያን እዚህ ከዚህ የሚወጣውን በዚህ መስማት። ለምን በዚህ ነው እያስገባ እዚህ ጋር የሚረብሽን። ጆሮን ኮንትሮል ለማድረግ የምንጸልየውን መስማት እንድንሰማ እግዚአብሔር ይርዳል። እንደው ካነሳሁት አንጻር ነው እንጂ ርዕሴ አይደለም። ስለዚህ ዳንኤል ለ3 ቀን እንዳይጸለይ ቢባል ከአምላኩ ጋር መደራደር ፈልጓል? በሉ ንገሩኝ። ጥያቄ ልጠይቃችሁ። ጸሎት አቋርጦ የሚያውቅ ሰው አለ እዚህ ውስጥ? አቋርጣችሁ ታውቃላችሁ? እስኪ እጃችሁን አውጡ። አሁን ለ1 ደቂቃ ሳትተነፍሱ ትቆያላችሁ። በሉ ጀምሩሽ። እኔ ልቁጠር። ይቻላል? ጸሎት ትንፋሽ ነው። ከኦክስጅን በላይ ማን ያስፈልገናል? እግዚአብሔር ያስፈልገናል። ሁልጊዜም ቢሆን ማሰብ ያለብን ከማሸተው ከኦክስጅን ከምግብ ከፀሐይ ብርሃን በላይ ማን ያስፈልጋል? የኦክስጅን ባለቤት እግዚአብሔር ያስፈልገኛል። ሁልጊዜም ቢሆን ጸሎት አስታጉል ሲል እስኪ ለ1 ደቂቃ በተንፈስ አቋርጥና ከሆነ ልበለው። ራስህን እኮ ነው እንደዛ ማለት ሰውዬ። እስኪ ለ1 ደቂቃ ሳትተነፍስ እየውና ከዛ በኋላ ጸሎት አቋርጣለሁ ብሎ ለራስ መንገር ማለት ለራሳችን እንድንነግረው እግዚአብሔር ይርዳል። ዳንኤል ከዚህ የተነሳ ነው ጸሎቴን አላቋርጥም ብሎ እጆቹ መስኮቱን ከፍቶ ወደ ኢየሩሳሌም ዞሮ 3 ሰዓት ላይ ሲጸልይ ጠላቶቹ በዛ ፈተና ያዙት። በቃ ሐሳቤን ጠቅለል አድርጌ ልንገራችሁ። ከዛ በዛ ሲይዙት ምን ተደረገ መሰላችሁ? ቅጣቱ እንደምታውቁት በምን መጣል ነው? በአንበሳ ጉድጓድ መጣል። ለተራባ አንበሳ መሰጠት ነው። ሌላ ነገር ነው ልነግራችሁ የፈለኩት። ከዛ በኋላ ያንን አስበው እነሱ ዳንኤልን በዚህ ምክንያት ንጉሱ ሊያድነው ቢልም የለም ሕግ አይሻርም። እንደው ጎበዝ ሰው ለመግደል ሕግ ከሻሩ ሰው ለማዳን ብንሽር ምን ችግር አለ? ቢያንስ ሰው ለማዳን መሻር። የጸሐፍት ፈሪሳውያን ሕግ ይሄ ነው። ሰው ለመግደል ሕግ አይፈርስም ብለው አወጡ። አንድ ሰው ለማዳን ግን 1 ቀን አልተጉ።
አንድ ሰው ለመግደል ግን ያን ያህል ሳምንት ሲመክሩ ሰንብተዋል። መሞት አለበት አሉት ንጉሡ። ከዛ በኋላ ንጉሡ ስለ ዳንኤል እያለቀሰ የምታመልከው አምላክ ያድንህ ብሎት አንበሳ ጉድጓድ አዘጋው። ምን ጊዜም ቢሆን የሚቀረን አንድ እግዚአብሔር ብቻ ነው። እስኪ በሉ ምን ጊዜም የሚቀረን በሉ። ማን ብቻ ነው? ማን ብቻ ነው? አንድ እግዚአብሔር ብቻ ነው እጃችን ላይ የሚቀረው። ሁሉ ነገር ይቀራል። ሚስትም ትቀራለች። እውነቴን ልንገራችሁ፣ ሸኝ ታረጋ አለቃቅሳ ቤቷን አይደል? ያው የሚወደድ ባልም ቢኖር መቼስ አብሮ አይሞት እንዴት ይደረጋል? ባልም ቢሆን ሸኝ ታርጎ ቤቱ፣ ልጆቹም ቢሆን እሪ አባዬ ብለው አሞሻሽው ቤታቸው። አንድ ብቻውን የሚቀረን ገንዘብ እግዚአብሔር ብቻ ነው። እግዚአብሔር ብቻ በመታሰራችን ያለ እግዚአብሔር ብቻ ነው። ባለመኖራችን ውስጥ ራሱ የነበረ እግዚአብሔር እኮ ነው። እንኳን በመኖራችን ውስጥ በማግኘታችንም የማናጣው እግዚአብሔር፣ በተውነውም ጊዜ የማይተወን እግዚአብሔር፣ በረሳነው ጊዜ የማይረሳን እግዚአብሔር፣ በወደድነው ጊዜ ብቻ ሳይሆን በጠላነው ጊዜ የማይጠላን እግዚአብሔር ነው። እኔ ይህን የሚገርመኝ በወደድነው ጊዜማ እንደው እሱ ራሱ እኮ ብሏል። ይኸውላችሁ እግዚአብሔር እንደሚወዳችሁ እርግጠኛ መሆን ያውቃል። ልንገራችሁ፣ የሚወዷችሁን ብትወዱ ምን ጥቅም አለው? የእግዚአብሔር ልጅ ተሆኑ ዘንድ የሚጠሏችሁን ምን በሉ አለን? የሚጠሏችሁን ውደዱ ያለን አምላክ ስንጠላው አይወደንም? ይወደናል። ስለዚህ ተመልከቱ፣ እግዚአብሔር ብቻ ይቀራል። ገንዘብ እጃችን ላይ፣ ሀብት ያልፋል፣ ጤናም ይጎርላል፣ እድሜም ያልፋል፣ እርጅና ይመጣል። በዚያን ሰዓት የማናጣው እግዚአብሔር ብቻ ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዳንኤል በዚህ ምክንያት ከአንበሳ ጉድጓድ ተጣለ። ለ7 ቀናት ያህል ከአንበሳ ጉድጓድ ዘጉት ይላል። ከምን ጉድጓድ? አይርቧቸው ነው የሚሆን። ቆይ እስኪ እያሉ ደግሞ ሲያስርቧቸው ነው የሰነበቱ። ተንኮላቸው፣ አይ ተንኮላቸው። እንኳን ግን አስራቧቸው። እውነቴን እኮ ነው። እስኪ በሉ እንኳን አስራቧቸው በሉ እንጂ። ለምን እየበሉ ሰንብተው ቢሆን ጠግበው ነው ያለኩት እንዳይሉ ማለት ነው። እርቧቸው ነው የተውት ዳንኤል። ከዛ ምን ያደረገ መሰላችሁ? እግዚአብሔር ዳንኤልን ለመመገብ ከሰማይ መና ማውረድ ይችላል አይችልም? ይችላል። ከሰማይ መና ማውረዱን ትቶ ማንን ላከለት? ዕንባቆም። ሁላችንም የተዘጋንበት ቦታ አለ። እግዚአብሔር በቅዱሳኑ በኩል ይጎብኘን። የሆነ የተዘጋብን ነገር አለ። የሆነ የተራበ ነገር ሊውጠን የተዘጋጃለ። እግዚአብሔር ዕንባቆምን ይላክልን። ስለዚህ ዕንባቆምን ላከለት። ምን አለው መልአኩ ቅዱስ ሚካኤል መጥቶ ዕንባቆም ሰድ ዘንተ ምሳ ለዳንኤል፣ ይሄን ምሳ ለዳንኤል ውሰድለታል። እንዴ ማን ነው የማይረሳን ያልኳችሁ? በሉ እግዚአብሔር አይረሳኝም በሉ ሁላችሁ። እሺ አሁን የተከዛችሁት ያዘናችሁት እግዚአብሔር ረስቷችሁ ነው? ሰው ንገሩኝ እንጂ ሰው ረስቷችሁ ነው? እግዚአብሔር ምን አገባችሁ እናንተ? ሰው ይርሳችሁ። አዎ ይረሳል እኮ ሰው ይረሳል። የማይረሳ እግዚአብሔር ማዘን ያለብን እግዚአብሔር። ይህም አያሳዝነንም። እግዚአብሔር አይረሳንም። በቃ መቼም አይረሳንም። እኔ በዚህ እርግጠኛ ነኝ። እግዚአብሔር መቼም ቢሆን እንዴትም ቢሆን በየትም ቢሆን አይረሳንም። ስናገኝ የማይረሳን እግዚአብሔር፣ ስናጣ የማይረሳን እግዚአብሔር፣ ጤነኛ ስንሆን የማይረሳን እግዚአብሔር፣ በሽተኛ ስንሆን የማይረሳን እግዚአብሔር፣ ሕፃን ሳለን የማይረሳን እግዚአብሔር፣ ወጣት ሳለን የማይረሳን እግዚአብሔር፣ ስንሸመግል የማይረሳን እግዚአብሔር፣ ስንሞት የማይረሳን እግዚአብሔር፣ ከሞትን በኋላም የማይረሳን እግዚአብሔር። በሱ እንድንታሰብ ያደረገን አምላክ የተመሰገነ ይሁን። ከዛ ለዳንኤል አላውቀውም ባቢሎን የት እንዳለ ሲለው መልአኩ የራስ ፀጉሩን አንዷን ያዝ አድርጎ ዳንኤልን ተመልከቱ፣ በራስ ፀጉሩ አንጠልጥሎ ይቅርታ ዕንባቆምን ዳንኤል ካለበት ጉድጓድ ሳይከፍት ይዞት ገባ ይላል። ማን ካለበት ጉድጓድ በሉ እንጂ ንገሩኝ። የፈለገ ነገር ይቆለፍ እኮ ነው ያልኳቸው ያለሁት። ስራ ተቆልፎ ቢሊዮን ይችላል። ቅዱስ ሚካኤል እግዚአብሔር ካለ ይልካል መልአኩ። ተከፍቶ አይደለም እኮ ዳንኤል የተመገበው፣ እንደተዘጋ ነው። ይበላ ብለው ላኩት፣ ምግብ አጥቶ ይሙት ብለው ጉድጓድ ውስጥ ቆለፉት። እግዚአብሔር ግን
ከሰማይ መና ማውረድ እንኳን እየተቻለው ስራውን ለማስደነቅ ለአጫጆች ምሳ ይዞ የሚሄድ ዳን ዕንባቆምን በራስ ፀጉሩ አንጠልጥሎ ይዞት ሄዶ ጉድጓዱን ሳይከፍት ይዞት ገባ። ሕያው እግዚአብሔር አምላካችን ወደ ተዘጋብን ነገር ሁሉ ይገባልን። ብዙ ነገር ተዘግቷል ብለን እናስባለን አይደል? ይሄን ነገር እመኑ፣ እግዚአብሔር ይገባል ብለን ማመን አለብን። እግዚአብሔር የሚገባው ደግሞ ካፍቶ ነው ብለህ ከሆነ እሱ ተሸጉዳል። እግዚአብሔር ሳይከፍት መግባት ይችላል። ያ ነገር እያለ ራሱ እንድንኖር ያደረገን ማን ስላለን? በሉ እንጂ ንገሩ። ያ ችግር እያለ ራሱ ማኖሩ እግዚአብሔር ስላለን። እንደ ጠላቶቻችን እንደ አጋንንት ክፋት እስካሁን እኮ መሬት ተከፍቶ ይውጠን ነበር። የሚጠብቀን እግዚአብሔር ብቻ ስላለን የማንጠፋው ከእግዚአብሔር ምሕረት የተነሳ ከኛ ደግነት አይደለም። የኛን ክፋት ማታውቁት አይደል? ሰው እንኳን ለሌላው ለራሱ ክፉ አልሆነ። ለራሱ እኮ ያቅም ሰው ራሱ እንኳን ለሌላ ሰው ማለት ሰው ለራሱ የሚጠቅመውን ያልሰራ ሰው ለራሱ የማያውቅ ነው የሚባለው። መቼም ወርቅ ይዞ ወርቁን በከረሚላ ሲለውጠው ብታዩ አይ ጀል ወገሌ ይባላል። አይባልም ወይ? ታዲያ እግዚአብሔርን ያህል ነገር በእንቅልፍ ስንለውጠው አልጀልም? ጀል የሚባለው እኮ ሰው ወርቅን በምን ሲለውጥ ነው? በከረሚላ ሲለውጥ ነው። ሰው ጀለ የሚባለው ሰማያዊ ርስቱን ሰማያዊ ዘሩን በምድራዊ ዘር መተካት ሲጀምር፣ እግዚአብሔርን በቁስ መተካት ሲጀምር፣ ዛፉን ትቶ ፍሬውን ብቻ መልቀም ሲጀምር፣ ዋናውን ምግብ ትቶ ትርፍራፊውን መልቀም ሲጀምር፣ ሃይማኖትን ትቶ መዳን ብቻ ሲፈልግ ሰው ታመመ ይባላል። እግዚአብሔር ሁላችንን የሚፈውሰን። ከዛ ተመልከቱ፣ ዳንኤል ምሳውን በላ እዛው ተዘጋበት አንበሳ ጋር በላና ይሄን ተናገረ። ተዘከረኒኑ ዘያድጎሙ ለፍጡራኒሁ። ትንኝን እንኳን የማይዘነጋ እግዚአብሔር እኔንም አሰበኛል። እስኪ በሉ ትንኝን የማይዘነጋ በሉ። እግዚአብሔር ማንን አሰበ? ንገሩኝ እንጂ በደምብ። ቆይ እንዲህ ብላችሁ አትጠይቁትም? ዳንኤልን እግር ስር የተጋደመው አንበሳ ምንድን ነው? ገብቷችኋል አይደል? ትንኝን የማይዘነጋ ምን አባባል? አንበሳው ርቦት ተጋድሞልህ አይደል ነው አይደል? እግሩ ስር እኮ አንበሳው ተጋድሟል። ቆይ ግን ትንኝን ለምን ፈለጋት ዳንኤል? ትንኝን እንኳን ሁልጊዜም ስሙት በሞት ያፈርሶንላችሁ። እንደው መቼም ቤታችሁ አንዳንድ ትንኝ አጠፋም። ያችን ስታዩ ተመስገን እግዚአብሔር በሉ። እስኪ በሉ ተመስገን እግዚአብሔር በሉ። እውነት ልንገራችሁ፣ እዚህ መካከል ላይ አንድ የ3 ወር ሕፃን ልጅ ሰው ማየት አይችልም። ይችላል? ብቆሙላችሁ ማየት ይችላል። ያን እዛ ጋር ያለው ልጅ ሌላው ቀርቶ ሰው ለመስተንግዶ ሲቆም ሕፃናት ሰው አይመስሉትም። ሕፃናት ሰው ይመስላሉ ሆኖ አይመስሉትም። ምክንያቱም ትልልቁ ነገሌ ቆይ ተረጋጋ ነው የሚባለው። አያችሁ፣ እግዚአብሔር ግን መላእክትን የፈጠረ ሲሆን ትንኝን አልፈጥርም ብሎ ያልዘነጋ እግዚአብሔር የመላእክት ጌታ ሲሆን የማን ጌታ ነው? መልሶ በሉ የትንኝ ጌታ በሉ እንጂ ትንኝን መቼም ዲያብሎስ አልፈጠራትም። ፈጣሪ ሁሉም እግዚአብሔር ስለሆነ፣ ስለዚህ ምን አለ? ትንኝን እንኳን የማይዘነጋ ማለት ትንኝን የማይዘነጋ ማለት ምን ማለት ነው? ልዑላን መላእክት እያሉት ስለ ስሙ ከትንኝ የማንስኔን ያልዘነጋኝ እግዚአብሔር ይመስገን። መላእክት እያሉት እኛን ያሰበ እግዚአብሔር ስሙ የተመሰገነ ይሁን። ይህን አለና ተናገረ። ከዚያ በኋላ ተመልከቱ፣ እንዲህ ብለን ስንጠይቀው ትንኝን ለምን አልክ ብለን ስንጠይቀው እንዲህ ብሎ ይመልስልናል። እየሰማችሁ ነው? አንደኛ መፍጠሩን ይፍጠራት፣ ማብላቱ ደግሞ አይገርማችሁ? ለሌሎች ፍጥረታት የሚመግባቸው የሚያንሰውን ነው። እስኪ በሉ ለሌሎች ፍጥረታት በሉ የሚመግባቸው የሚያንሰውን በሉ እንጂ። ለትንኝስ የሚመግባት ትልቁን በሉ እንጂ። እናንተን የምትጠብሳችሁ ማናት? ትንኝ በሉ እንጂ። አይገርማችሁ? ሰውን ያህል የምትበላ ማናት? ትንኝ። ለአንበሳ በግ ይመግበዋል። ለምን? አንበሳ በግን ያሸንፋታል። አይደንቅ? ወፍ ትል ይበላል። ከትል ወፍ ስለሚበልጥ ነው። እየሰማችሁ ነው አይደል? ግን ምን ማለቱ መሰላችሁ እንዴ? ለምንድን ነው ጉማሬው፣ አዞው፣ ዘንዶ፣ አሳንበሪው፣ ጅቡ
ሌላም ፍጥረታት እያሉ ትንኝን አነሳ ስንለው ለነዚያ የሚመግባቸው የሚያንሰውን ነው። ትልቁ አሳ ትንሿን አሳ ውጦ ይኖራል። እንደዚያ ነው የሚኖሩት። ትንሿ ትንኝ ግን የሚበልጠውን ትልቁን ነገር ተመገባ ትኖራለች ይላል። እንዲህ አድርጎ ያሰበ አምላካችን ስሙ የተመሰገነ ይሁን። ያችን የሚያስባት አምላክ እኔን አሰበኝ። ሌላው እኔ በጣም ይገርመኛል ሳስበው ዝም ብዬ። እስኪ ትንኝ በሉ እንጂ ጉሮሮዋ ስንት ሴንቲሜትር ነው? እኔ እኮ ይሄ ሁሉ ይገርመኛል። እውነቴን ነው። ትንኝ አሁን ዝም ብላችሁ ይዋት እንደው ምን ብዬ ልናገር? በጣም ትንሽዬ ናት። ለዚያች አፍ ሰርቶ በዚያች አፍ ደግሞ የሚገባው እንዳያንቃት ጠብቆ ደግሞ ማኖሩ ማለት ነው። በጣም ነው የሚገርመው እኮ የእግዚአብሔር ስራ። ትንኝን እንኳን የማይዘነጋ እግዚአብሔር አሰበኝ ማለት ሰው ከትንኝ አይሻልም ወይ ነው? ሰው ከትንኝ አይበልጥም? በሉ ነገር ሰው ከትንኝ አይበልጥም ወይ? ትበልጣላችሁ አትበልጡም? ትበልጣላችሁ አትበልጡም? ትንኝን ያልዘነጋ እግዚአብሔር እኛን ይዘነጋናል ወይ ነው? ለትንኝ ጉሮሮ የሚወርድ ደም ሲሰጣት እዛው ስክት እንዳለች አፏ ራሱ ዘው መውጣቱ ራሱ አይገርማችሁ? በጣም ነው የሚገርመው። እንኳን ሰው አንድ ሰው መርፌ ሲሰፋ እንኳን ከኋላ ጆሮ እያዘበት በግድ ነው የሚያወጣው አይደል? ወፍራም ልብስ ነው። ይሄን ቆዳ በስታ ስትጠባ እንኳን አፏ እዛው ተሰክቶ አለመቅረቱ ማለት የእግዚአብሔርን ቸርነት ተመልከቱት። ስለዚህ ምን ማለቱ መሰላችሁ? ትንኝን እንኳን የማይዘነጋ ማለቱ ለትንኝ ምግቧን ያዘጋጀ እግዚአብሔር እኔንም አሰበኝ። ስለዚህ ሁልጊዜ እግዚአብሔር ረስቶሃል የሚል ቃል ሰይጣን ሲያመጣ ትንኝን የፈጠረ አይዘነጋኝም ማለት አለብን። እስኪ ባሉ ትንኝን የፈጠረ ምን አይለኝም? አይዘነጋኝም። እግዚአብሔር ሁላችንንም ያስበን፣ በቸርነቱ ያስበን። እንባቆም የጌታ ምሳሌ ነው። እንባቆም ምሳውን ይዞለት የአንበሳውን ጉድጓድ ሳይከፍት ገብቶ ዳንኤልን ሳይከፍት መግቦት እንደወጣ ክርስቶስ ከሰማይ ሰማያት ወደዚህ ዓለም መጥቶ ከድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ስጋውንና ደሙን ቆርሶ ከሚውጠን ከሚያስፈራ አንበሳ ከዲያብሎስ አድኖናል። ከዲያብሎስ ያዳነን አምላክ የተመሰገነ ይሁንልን። ስለዚህ በዳንኤል የምናይበት ይሄን ነው እና ወደ ነገሬ ልመልሳችሁ፣ ወደ ነገሬ ብቻ ልመልሳችሁ። ስለዚህ እንባቆም ማለት ምን ማለት ነው? አዋቂ በሉ እስኪ በሉ እንጂ በደንብ። እንባቆም ማለት አዋቂ ማለት ነው። አዋቂ የሚባል ማን ነው? ራሱ እግዚአብሔር። እስኪ በሉ እግዚአብሔር ራሱ በሉ። አዋቂ ማን ነው? የአዋቂውን የእግዚአብሔርን መልእክት ስለተናገረ ስለ እግዚአብሔር ስም ስላስተማረ እንባቆም ማለት አዋቂ ማለት ነው። አዋቂ ማለትም እግዚአብሔር ነው። ስለዚህ ዳንኤልን የመገበው ማን ነው ብላችሁ ስትጠይቁኝ እግዚአብሔር ራሱ። እግዚአብሔር የሚያስቡትን ሰዎች አይረሳም። እንኳን የሚያስቡትን የማያስቡትን ያስባል እግዚአብሔር። እግዚአብሔር ያስባል። እና እሱ ምን ብሎ ተናገረ? እግዚኦ ሰማይኩ ድምፀከ ወፈራይኩ። እስኪ በሉ ድምፅህን ሰምቼ በሉ ፈራው፣ ስራህን አይቼ አደነቅው። በማእከለ ክልኤ እንስሳ ርኢኩከ፣ በሁለት እንስሳ መካከል አየሁ። ከመ ከመ ይቀርብ ዓመቲሁ አእምረከ፣ ዓመቱ ባይደርስም ዓመቱ እንደደረሰ ሆኖ አወቅሁ። ወከመ ከመ ይበጽሕ ጊዜው እሌብወከ፣ ጊዜው እንደደረሰ አድርጌ ልብ አልኩ። ምንድን ነው? ተዘከረኒ ነፍሴ ሰወት ታወክ ነፍሴ እመንሱት፣ ነፍሴ በመከራ ስትጨነቅ አቤቱ አስበኝ ይላል እግዚአብሔር። ሁላችንን የሚያስበን ድምፅህን ሰምቼ ፈራሁ በል። አቤት። እሺ እንግዲህ እዚህ ጋር እንጀምር። አሁን ወደ 6 የሚደርሱ ትርጓሜ አባቶቻችን የተረጎሙት አለ። ሁሉንም አልተረጎሙም። 2 ትርጉም ወይም 1 ትርጉም ነግሬያችሁ ትምህርታችንን እንጨርሳለን። ሌላውን እንተዋለን። ድምፅህን ሰምቼ ፈራሁ የሚለው ምንድን ነው ሲባል የመጀመሪያው ድምፅህን ሰምቼ ፈራሁ ያለው ይህን ዓለም ካለመኖር ወደ መኖር አምጥተህ ስትፈጥረው ስትሰራው አይቼ ፈራሁ። እስኪ በሉ ዓለምን በሉ። ካለመኖር ወደ መኖር ስታመጣው
አይቼ ምን አልኩ? ጥያቄ ልጠይቃችሁ። ዓለምን ካለመኖር ወደ መኖር ማምጣት ያስፈራል? አያስፈራም? አያስፈራም? ያስፈራል። እንዴት አድርጎ ነው የሚያስፈራው? ይኸው መጥቷል። ልብ ብላችሁ ስሙ። አሁን እዚህ ጋር እንዳላችሁ አዲስ ነገር ቆይ ሌላውን ተውት። እዚህ ጋር መብረቅ ቦግ ቢል ሰው ይደነግጣል አይደነግጥም? አደነግጥም? ሰው መሳሪያ ሲተኮስ አይደነግጥም እንዴ? በደንብ ነው የሚደነግጠው። ያስፈራኝ ምንድነው? ያስፈራ ምንድነው ስንለው ዕንባቆም ምን ይላል? የሌለ ዓለም ነበር፣ የሌለውን ዓለም ሲያመጣው ደነገጥኩ አለ። እንዴት? ሰማይ ምድር የለም፣ የሌለውን ዓለም ሲያመጣው ፈራሁ ይላል። ዓመቱ እንደደረሰ አየሁት ማለት ተመልከቱ። ዓመቱ እንደደረሰ አድርጌ አየሁት ማለት እኔ ሰማይና ምድርን ሲፈጥር አልነበርኩም። እግዚአብሔር ሰማይና ምድርን እንደፈጠረ ዜናውን ስሰማ ለሕሊናዬ ጭንቅ ሆነብኝ ይላል። የማን መኖር? የሰማይና የምድር መኖር። እስኪ ጥያቄ ልጠይቃችሁ። እስኪ ቀና ብላችሁት ዝም ብላችሁ ይህን ከላይ የተሰቀለ ነገር እንደው ቀና ብላችሁት እስኪ ሰማውን ማለት ነው። ዝም ብላችሁ ቀና ብላችሁ ምንድን ነው ይሄ? ውሃ ነው። ምን ይዞት ነው የቆመው? ደመናውንማ በፕሌን ስንሄድ ስናልፈው አይደል? ምንድን ነው የያዘው? አያስደነግጥም? ቆይ በሞቴ አንድ አይሱዚ እዚህ ላይ ዝም ብሎ ተነስቶ እዚህ መካከል ላይ ቢቆም ትቆማላችሁ? እዚህ ስሩ በሉ ንገሩኝ። ይሄ ቤተ ክርስቲያን ግድግዳው ሳይኖር ጣሪያው ዝም ብሎ እዚህ ላይ ቢቆም ትቆማላችሁ? አይታወቅም። ጭንቅ ነው ማለት ነው። ምክንያቱም ሊወርድ ይችላል ማለት ነው። ይሄን አይቼ በራሱ ስራ ይሄን አይቼ ፈራው ማለት ካሊነትህ አንተ ካሊነትህ ነው እንጂ ዓለምን እንዲህ አድርገህ ውሃውን ሰማይ ያደረግህ፣ ውሃ ሳይኖር ውሃን ያመጣህ፣ ነፋስ ሳይኖር ነፋስን ያመጣህ፣ እሳት ሳይኖር እሳትን ያመጣህ፣ መሬት ሳይኖር መሬትን የፈጠርክ አንተ እንደሆንክ ሳስብ ፈራው ማለት ያ አንተ ካሊ መሆንህ ነው እንጂ ዓለምን ላጥፋ ብትል እንኳን ምሕረትህ ካልከለከለ ዓለምን ማጥፋት ትችላለህ ነው። አይችልም እግዚአብሔር? በሉ ንገሩኝ እንጂ ሰው ጠላቱን ያስቀምጣል። እግዚአብሔር ግን ጠላቱን ተሸክሞ ይኖራል አይኖርም? ይኖራል አይኖርም? የወዳጅ ጠላቱን እኛንም ይሸከማል፣ ጠላቶቹንም ይሸከማል። ተሸክሞ ይኖራል። እግዚአብሔር ካሊ ሁሉ መሆኑን ያሳያል። እና ምንድነው መሰላችሁ ስራህን አይቼ አደነቅኩ ማለት ደግሞ ውሃ ከመቼ ወዲህ ጣሪያ ሲሆን አይቻቃለሁ ነው። እስኪ በሉ ውሃ በሉ። ከመቼ ወዲህ ይሆናል ወይ? ጣሪያ ሲሆን አይታችሁ ታውቃላችሁ? ውሃ እኔ በጣም ነው የሚደንቀኝ። ውሃ ለመሬት መቀመጫ ሲሆን አይታችሁ ታውቃላችሁ? በእግዚአብሔር ተችሏል። አያችኋል? ስራህን አይቼ አደነቅኩ ማለት ውሃውን ከፍለህ አንዱን ለመሬት መቀመጫ አደረግከው፣ አንዱን ደግሞ ከፍ አድርገህ ሰቅለህ ሰማይ ብለህ ስሙን ጠርተህ በበታችሁ ደግሞ ከዋክብት እንዲመላለሱ አደረግከው። እግዚአብሔርማ ስራው ድንቅ ነው እንጂ እንዴት ትለኝ እንደሆነ ውሃውን ሰማይ አደረገው፣ ሰማዩ ላይ ደግሞ ከዋክብትን አስቀመጣቸው። በቡለን አልታሰሩም። እሺ ታስረው እንዳይመስላችሁ። እንደዚህ መስመር አልተበጀላቸው። ተሰማላችሁ? አሰቡ። የእግዚአብሔር ካህሌ ድንቅ መሆኑን የምናውቀው ጥያቄ ልጠይቃችሁ። አሁን ይሄ ደብተር ማን ነው? አሁን ከስልኩን የተሸከመው ንገሩኝ እንጂ ማስታወሻው ነው የያዘው። እሺ እንደዚህ ባረገውስ? ብለቀው እኮ ነው ብለቀው፣ ዝም ብዬ ስልኩን ብለቀው፣ እሺ ማን ነው የሚሸከመው? ንገሩኝ እንጂ። እግዚአብሔር ግን ወድቆበታል። አንድ ኮከብ ረግፎ አይታችሁ ታውቃላችሁ? እኛ የምናውቀው ሸክም በላይ ተሸካሚ በታይ ሲሆን ነው። እግዚአብሔር ተሸካሚን በላይ ሸክምን በታች አድርጎ አሳየን። ተሸካሚ ማን ነው? ሰማይ። ሸክም ማን ነው? ፀሐይ፣ ጨረቃ፣ ከዋክብት። ግን በዚያ ላይ ደግሞ ሲያጉዛቸው ደግሞ የማይንጠባጠቡበት የማይረግፉበት
ያ ሰማዩ ደግሞ ምንም ሳይኖረው የማይሰበርበት የማይወርድበት ያ ሰማይ ደግሞ ያቆመው ሰማይ ደግሞ የማያረጅበት ድንቅ እግዚአብሔር አለ። ድንቅ ማን ነው? ድንቅ በቃ እግዚአብሔር ካለ ይሆናል። በዚህ እርግጠኛው ነው። እግዚአብሔር ካለ ይሆናል። ስለዚህ ይህን አይቼ ምን አልኩ አለ? ድምፅህን ሰምቼ ፈራሁ፣ ስራህን አይቼ አደነቅሁት። በማሰብ ብቻ ዓለምን አስበህ ስትፈጥረው አይቼ ፈራሁ። ለምን? ይህን ዓለም ለማምጣት ሌላ ዓለም አልተጠቀምክም። የሌለውን ዓለም አመጣኸው። ያንን የሌለውን ዓለም አምጥተህ ደግሞ በመኖር አለመድከው። ለዚህ ነው ሊቃውንቱ ሲናገሩ ምን ይላሉ? አብ ወልድ መንፈስ ቅዱስ ያለምዱ ይላሉ። እስኪ በሉ አብ በሉ፣ ወልድ መንፈስ ቅዱስ ያስለምዳሉ። ማንን ስትሏቸው? ሰማይና ምድርን አሉ። ከየት አምጥተው አስለመዱት ሲባል ዓለም መኖርን አያውቅም ነበር፣ መኖርን አስለመዱታል። አብ ወልድ መንፈስ ቅዱስ ያለምዱ ማለት እሱ ነው። በመኖር እንዲሰለጥን ፀሐይ፣ ጨረቃ፣ ከዋክብትን መመላለስን አስለመዷቸው። ይሄ ስራቸው ደግሞ ይደንቀናል። ይህን ያደረገ አምላካችን ስሙ የተመሰገነ ይሁን። እሺ ሌላው ምንድነው? ድምፅህን ሰምቼ ፈራሁ ያለው ዲያብሎስን በአንተ ላይ ቢታበይ የታበየ ዲያብሎስን ጠቅልለህ ባደረው ጨለማ ጠቅልለህ ማውረድክን አይቼ ፈራሁ ማለት ነው። ዲያብሎስን በምንድን ነው ያወረደው? ባደረው ጨለማ ጠቅልሎ አወረደው ማለት ነው። አለማመስገን ጨለማን ያለብሳል፣ ማመስገን ደግሞ በብርሃን ባሕርይ እንዲኖሩ ያደርጋል። ይህን ሰምቼ ፈራሁ፣ ስራህን አይቼ አደነቅኩ ማለት በዲያብሎስ ፈንታ ደግሞ ማንን ስትሰራ አይቼ አደነቅኩ? አዳምን ስትፈጥረው አይቼ አደነቅኩ። እሺ አሁን የምፈልገው ትርጉም ላይ ደርሻለሁ። እየሰማችሁ ነው? ድምፅህን ሰምቼ በሉ። ምን አልኩ? ንገሩኝ እንጂ። ሰው ሆናለሁ ስትል ሰምቼ ፈራው። ሰው መሆንክን አይቼ ደግሞ አደነቀው። የት አየኸው ሲባል ምን አለ ዕንባቆም? ርኢኩከ በማእከለ ክልኤ እንስሳ፣ በቤተልሔም በበረት ተጥለህ በጨርቅ ተጠቅልለህ በርዶ እንስሳት ሲያማሙቁ አህያ ትንፋሿን ስትገብርልህ በግርግም ላይ አይቼ አደነቅሁ ይለዋል እግዚአብሔር። መቼ ነው ያየኸው ስንለው ከመ ይቀርብ ዓመቲሁ፣ ጊዜው ባይደርስም ለእኔ እንደደረሰ ታየኝ፣ ተገለጠልኝ። በሁለት እንስሳ መካከል አየሁ። ሁለት እንስሳ የተባሉት ተመልከቱ። አንደኛው ሊቃውንት አባቶቻችን እዛው ላይ ሲተረጉማቸው ኃጥአንና ጻድቃን ናቸው ይላሉ። በሁለት እንስሳ መካከል አየሁ ማለት ጻድቅ ከምትሆን ንጽሕት ከምትሆን ከእናትህ ጋርና ኃጢአተኛ በበዛባት በኢየሩሳሌም ከተማ መጸነስክን አየሁ ማለት ነው። ያ ቀን ደርሶ ለዚያ ቀን ያበቃን አምላክ ስሙ የተመሰገነ ይሁን። ስለዚህ መጨረሻ ነግሬያችሁ ልጠቅልላችሁ። ስለዚህ ምንድነው እያለን ያለው? ትሰማላችሁ? አሰቡ። ማን ያስባል? ንገሩኝ እንጂ ማን ያስባል? ቀኑ እንደደረሰ ሆኖ አየሁ። ማን ነው የበደለ? አዳም በሉ። ዝም ብላችሁ ችግር የለም። የበደለ ማን ነው? አዳም ነው። ምህረትን ያደረገ ማን ነው? እግዚአብሔር ነው። እንደው እስኪ ካጠቀማችሁ አንድ ነገር ልንገራችሁ። እንደ የሆነ አካል መጥቶ ጥያቄ ሲያቀርብላችሁ የሆነ ቤተ እምነት አካል ማንኛውም ሆኖ መጥቶ ጥያቄ ሲያቀርብላችሁ ክርስቶስ አምላክ ነው አይደለም ሳይሆን ጥያቄው ገነት ትገባለህ አትገባም በሉት። መንግስተ ሰማያት እገባለሁ ካለ ማንም ያስገባል? ሰምታችሁኛል? መንግስተ ሰማያት ትገባላችሁ አትገቡ? ንገሩኝ እንጂ እናንተ ራሳችሁ እንገባለን በሉ። በማን ቸርነት? ማን ሰው ሆኖ ስላዳነን? እግዚአብሔር ሰው አልሆነም የሚል ሰው ካለ ገነት ማን መለሰ ነው ጥያቄ። ዝም ብዬ ገባሁ ካለ ከገነት ያስወጣህ ይዋሻል? አንድ ጥያቄ። አይዋሽም ካለ አንተን ሲያስገባ ዋሽ። አልገባም ካለ በአንተ ላይ ፈርዶብህ ከቀረ ጨካ ይሆነ አትመልሳትም። ሰምታችኋል? ያስገባኛል ካለ ውጣ ያለው አምላክ ያስገባኛል ካለ ምን አለ? ማን ዋሸ? ራሱ በሉ እንጂ ውጣ ያለው ዋሸ።
ደግሞ ተመልከቱ፣ አይ አልገባም ተፈርዶብኝ ቀርቻለሁ ካለ ደግሞ የፈጠረህ ምንድን ነው? ጨካኝ ነው በሉ። ጨካኝ ነው በሉ። ስለዚህ ከዚህ የተነሳ አዳም ላይ መፍረድህን ሳይ ፈራሁ፣ ሰው ሆነህ እኔን ማዳንክን ሳይ ደግሞ ምን አልኩ? አደነቅሁ። ልብ ብላችሁ ስሙ። ይህንን ሊቃውንት አባቶቻችን በዝሆን መስለው የተረጉሙታል። በምን ንገሩኝ እንጂ መኃልየ ምዕራፍ 5 ላይ አለላችሁ። ባጭሩ ግን የምፈልጋትን ፖይንት ብቻ አውጥቼ ልንገራችሁ። በዚህ 3 ዝሆኖች አሉ። ስንት ዝሆን ንገሩኝ? ዝሆን በባህሪው ዝሆን ማለት ዝሁን ነግሃዊ ማለት ነው። ዝሁን ማለት ጸጥ ያለ፣ ነግሃዊ ማለት ማላጅ የሚል ትርጉም አለ። ዝሁን የሚባለው ራሱ እግዚአብሔር ነው። ጸጥ ያለ የሚባለው ዓለምን ሲፈጥር አውርቷል። ንገሩኝ እንጂ ብርሃን ይሁን ሲል ነው ያወራው፣ ሲፈጥር አይደለም ያወራው። በዚህ አንድ ነገር ልንገራችሁ። ባልና ሚስት ማውራት ያለባቸው ሰሚ ሲኖር ነው በሉ እንጂ ንገሩኝ። አናትሽን ነው የምልሽ እያለሱ እስኪ ታረጋታለህ አይባልም። በዛውሽ መስማት ካልቻለ መልሱ ዝም ነው። እግዚአብሔር ለምን ሰማይና ምድርን ሲፈጥር ዝም አለ ስንላቸው ሰሚ አልነበረም አሉ። ብርሃንን ሲፈጥር ለምን ብርሃን ይሆን አለ ስንላቸው የሚሰሙ መላእክት ነበሩ አሉ። ይሄን ሊቃውንት ሲተረጉሙት እዚያው ላይ ምን አሉ? እግዚአብሔር አስቀድሞ ሰማይና ምድርን ሲፈጥር አለማውራቱ፣ አለመናገሩ፣ ብርሃንን ሲፈጥር መናገር መጀመሩ ሰሚ ሳይኖር አትናገር ማለቱ ነው አሉ። ምን ሳይኖር? ይሄ ዘመን ሰው አፉ ሰፍቶ ጆሮ የጠበበበት ዘመን ነው። ሁሉም የሚያወራ አድማጭ የሌለበት ዘመን ማለት ነው። አሁን እኮ ብንሰጣችሁ ታሽሩታላችሁ። እውነቴን እኮ ሰውየው እዚህ ላይ አበላሽተዋል እያላችሁ ያስተካከላችሁ ነው የምታሽሩት። ዋናው ሐሳብ ሰው 2 ጆሮ የተሰጠው ብዙ መስማት እንዲችል፣ አንድ አፍ የተሰጠው ብዙ ሰምተህ ጥቂት ተናገር ማለቱ ነው። እግዚአብሔር ራሱ ብዙ አፍ ቢሰጠን እኮ አንቻልም ነበርና 2 ጆሮ ሰጠ፣ ብዙ ስማ፣ አንድ አፍ ሰጠ፣ ጥቂት ተናገር። ይህንም ሲናገሩ ኩን ጉንዱየ ለሰሚ ወፍጡነ ለነቢብ፣ ለመስማት የቸኮልክ ለመናገር የዘገየሁን፣ ወጉንዱየ ለነቢብ፣ ለመናገር ዘጊ አሉ። እግዚአብሔር ዓለምን እስከሚፈጥር ዝም ብሎ ሰሚ ሲኖር ተናገረ። እግዚአብሔር ሰሚ ሲኖር እንድንናገር ይርዳል። ሰሚ ሲኖር አትናገሩ። እውነቴን ሰሚ ሳይኖር መናገር ጅልነት ስለሆነ ስለዚህ ተመልከቱ። ዝሆን ማለት ጸጥ ያለ ዝሁን ማለት ነው። አንድ ከዛ ከነዚህ ዝሆኖች 3 ዝሆኖች አሉ። 3 ዝሆን። የመጀመሪያው አብይ ዝሆን ይባላል። ትልቅ ዝሆን በሉ እስኪ በሉ። ሁለተኛው ወሬዛ ዝሆን በሉ እንጂ አይዛችሁ። ያው እንግዲህ ቅርብል እንደው ለጆሮ ስለማይጥም ነው እንጂ ጎረምሳ ዝሆን ማለት ነው አማርኛው። 3ኛው ደግሞ ሕፃን ዝሆን ነው የሚባለው። እስኪ በሉ አብይ ዝሆን በሉ። ቆይ በግዕዝ ላስይዛችሁ። አብይ ነጌ በሉ። አበይት ነጌያት ውርዙ ነጌ፣ እንደዚህ ነው የሚባሉት። ይህን ሲተረጉሙት ምን አሉ መሰላችሁ? ልብ ብላችሁ ስሙ። የመጀመሪያው አብይ ነጌ ዝሆን እንደ ማንኛውም ሐሳብ እኔ እንደው ዝሆንን ሳስብ ምን እንደሚገርመኝ ታውቃላችሁ? ዝሆን ስንት ወር ነው የሚጸንሰው? አታውቁም? 22 ወር ነው የሚጸንሰው። እሺ በቃ ስለዚህ አላወራችሁም። ግን 22 ወር ጸንሶ ነው የሚወልደው። ሲወልድ ደግሞ ባህር ውስጥ ነው የሚወልደው፣ ደረቅ ቦታ ላይ አይወልድም። ለምን? ልጁ ታጥቦ እንዲወጣ ማለት ነው። ከዛ ይሄ ዝሆን እንደ ማንኛውም ሲኖር እግሩ ይታጠፋል፣ ይዘረጋል። እያረጀ እየሸመገለ ሲሄድ እግሩ መታጠፍ ያቆማል፣ መዘርጋት ያቆማል። ምን ያቆማል አልኳችሁ? መዘርጋትና ንገሩኝ እንጂ ምንድነው የምታረጉት? መዘርጋት መታጠፍ ቢያቅት እግር እዛው መቆም ነው። የእውነት መድኃኒዓለም አይበልብን። እሺ የእውነት የደምላችሁ ግን ይሄ ዝሆን በጣም ነው የሚገርመኝ። ዛሬ ሁሉ እንደዚያ ነው እና ምን ሁሉም ፍጥረት ሲደክም ሆኖ ምን ይፈልጋል? እንቅልፍ ረፍት ነው እንጂ ረፍት የሌለው ተቃምጫለሁ። ሁሉም ስጋውያን ፍጡር
መላእክትና እግዚአብሔር ማለት ነው። አይቀርም መላእክት አያርፉም። እረፍት ለሥጋውያን ፍጥረታት ለሁሉም ማለት ካልት ጥፍጥፍ ብሎ ትኝት ረጅም እንኳን ሽክፍ አድርጋለች። ሰው ከሶስት የተቆረጠ ዳቦ መስሎ ነው። ሁሉም ይተኛል፣ ደክሞት ነው አይዋል። ዝሆን እያረጀ ሲመጣ እንደ ማንኛውም ፍጥረት ይተኛ የነበረው እግሩም ቢሲለው ምን ያደርጋል መሰላችሁ? ትሰማላችሁ? አሰቡ። አንድ ችግር ይመጣል። ሰው ዝሆንን ይፈልገዋል። ማንን ይፈልጋል? ለምን አይፈልገው? ጥርሱ ይፈልጋል። ጥርሱ ስለሚፈልግ ዝሆን ደግሞ ጀግና ነው። ሄደ ዝሆን በነገራችን ላይ ዝሆን ድሮ ነው መንገድ ቢጠፋ ዝሆን ወይ መንገድ አሳየኝ ብትለው እየመራ ያወጣ ነበር ይላሉ። ዛሬ በጥናት እንደተቀመጠ ደግሞ ዘመኑ ተቀይሮ እንደሆነ አላውቅም። ዝሆን ካሉት መንገድ ለቆ ይሄዳል አለ በዛሬው ጥናት ማለት ነው። እና ግን ዝሆንን እነካዋለሁ ብትል ኩምቢው የዝጋ ያለው ኩምቢ አንዴ ቢያቀምስህ ከመሬት ነው የሚቀላቅለው። እንኳን ሰውን አንበሳ መግደል ይችላል በኩምቢው ዝሆን ማለት ነው። እና ጫካ ይመነጥርበታል ሲፈልግ መጥቶ። ታዲያ ይህን ዝሆን በጉልበት ማንም ሊችለው አይችልም። ዝሆንን ማን መግደል ይችላል? ማንም፣ በቸርነት ካልሆነ ማለት ነው። ስለዚህ የመጨረሻ ሐሳቡ ምንድነው ካላችሁ ዝሆን እንዳይተኛ እግሩ አይታጠፍም። እንዳይተው ምን ይፈልጋል? እረፍት በሉ እንጂ ምን ይፈልጋል? ምንድነው ማድረግ ያለበት? ዝም ብሎ የቆመ ነገር ካገኘ ዛፉን ጠጋ እያለ ተደግፎ ማንቀላፋት። ለምን? ሰው ብልህ ስለሆነ ምን ያደርጋል መሰላችሁ? ዝሆን እንደተኛ ካገኘው መጥቶ እግሩ ስለማይታጠፍ ስለማይዘረጋ ጥርሱን አውልቆ ቤቱን ለምን ወንበር ይሆናል፣ ይሸጣል፣ እንደ ወርቅ ያለ ነው። መቋሚያ ይሆናል፣ ምንም አይሆነው አለ። ቢገኝ ለፈለጋችሁ ሙያ ይውላል። እንደ ሴራሚክ ያለ ነጭ ነው። ከዛ ምን አረገ ዝሆን? ያችን ስለሚያውቅ ዛፍ እየተጠጋ ማንቀላፋት ያዘ። ዛፍ እየተጠጋ በሚያንቀላፋበት ጊዜ አዳኞች እሱ ለመብል እንደሄደ ከዛ ማን ነው ዛፍ እየተጠጋ ሲያንቀላፋ አዳኝ ካች ሲል ዘወር ሲል አዳኝ ላጥ ብሎ ውልቅ። ምክንያቱም የማይታጠፈው እዚህ ማጠፊያው ላይ ነው። እሺ እዚህ ጋር ብቻ ነው እንጂ እዚህ ጋር አይደለም የማይንቀሳቀሰው። ከዛ ምን አረጉ መሰላችሁ? እሱ በሌለበት ሰዓት መጥተው ዛፉን በመጋዝ በመጥረቢያ ከርክረው በጭቃ እንዳያየው ነጭ እንደሆነ እንዳያየው በጭቃ ቀብተው ግጥም አድርገው ሞልተው እንደ ሴራሚክ እሱ በሌለበት ሰዓት እንደዚህ አድርገው ትተውት ይሄዳሉ። ትሰማላችሁ? አሰሙ። ዝሆን ይመጣል አይመጣም? እንግዲህ ከዛስ በሉ እንጂ ከዛስ ይወድቃሉ። ከዛ በኋላስ መነሳት አይቻልም። ለምን? እግሩ አይታጠፍም። በሏ መልሳችሁ። ይሄ ነው አያችኋል። እግሩ አይታጠፍም። ያንን ዛፍ አላየውም፣ ጭቃ ተቀብቷል፣ ተደገፈው ደህና መስሎት ይዞት ወደቀ። ከወደቀ በኋላ እንዳይነሳ እግሩ አይታጠፍም፣ አይዘረጋም። መነሳት አልሆነለትም። ከወደቀበት ሆኖ ይጮሃል ይላሉ ሊቃውንቱ። ከወደቀበት ሆኖ ምን ይላል? ሰው መጣራት ነው መፍትሄው። ዝሆን የተባለ አዳም ነው። ወርጁ የጸና የተባለው አዳም ኃጢአትን በደልን መስራቱ ነው። ያ ዝሆን ያንን ዝሆን አዳኞች አገኙት የተባለው አዳኝ የተባለ ዲያብሎስ ነው። ዛፍ የተባለችው ዕፀ በለስ ናት። ጭቃ የተባለው ዕፀ በለስን ቆርጣችሁ ብትበሉ አምላክ ትሆናላችሁ ብሎ ያታለለባት ቃል ናት። ያችን ዛፍ ዝሆኑ ተመረኮዛት ማለት አዳም በዕፀ በለስ አምላክ የሚኮን መስሎት ዕፀ በለስን ቆርጦ በላት። በዛ የተነሳ ዝሆኑ ስለወደቀ መነሳት አቃተው ማለት ተመልከቱ። አዳም አምላክነትን ፈልጓልና አምላክነትን ሲፈልግ የአምላኩን ሕግ አፍርሷልና በዕፀ በለስ አምላክ መሆን አቃተው። ሲያቅተው ወደቀ። ሲወድቅ መነሳት አቃተው ማለት ልጅነቱን አጣ። በገነት ይኖር የነበረ አዳም ከገነት መባረር ተፈረደበት።
ብርሃን የለበሰ አዳም ጨለማ ለበሰ። የማይሞት አዳም ሞት ተፈረደበት። መላእክት ይከቡት የነበረ አዳም አጋንንት ከበቡት። የወይን ወንዝ የነበረው አዳም በእጽዋት መካከል ይኖር የነበረ አዳም ከገነት እንዲወጣ ተፈረደበት። ሀገሯ ሰናይ ግዕዝ ሰናይት፣ እስኪ በሉ ግዕዝ ሰናይት በሉ። ሀገር ሰናይት፣ መልክ ሰናይት፣ ፍኖት ሰናይት፣ እነዚህ ሁሉ ነበሩት። ደግ መንገድ ነበረችው፣ ወደ እግዚአብሔር የሚሄድባት ተዘጋችበት። ደግ ሀገር ገነት ነበረችው፣ ተባረረ። ደግ ነፃነት ነበረችው፣ እሱ ለእግዚአብሔር ተገዝቶ እሱ ፍጥረታትን የሚገዛበት። አሁን አዳም ለሚገዛው ለእግዚአብሔር መገዛት ስላቃተው የሚገዛው ዲያብሎስ ገዛው ማለት ነው። ለእግዚአብሔር መገዛት ካቃተ የሚገዛ ይመጣባል። እስኪ በሉ ለእግዚአብሔር መገዛት ካቃተ በሉ ማን ይገዛል? ትንኝ ይገዛል። ትንኝ። እኔ አንድ ነገር ልንገራችሁ፣ አዛኝ ትሰማላችሁ አሰሙ። ዝም ብላችሁ የእግዚአብሔር ሆኑ እንጂ የእግዚአብሔር ከሆንኛ እግዚአብሔር በትንኝ ይዋጋል። እስኪ በሉ እግዚአብሔር በሉ በትልቅ ሳይሆን በትንኝ ይዋጋል። በመላክ ሳይሆን በሉ እንጂ ማለት በመላክ ብቻ ሳይሆን በትንኝ ይዋጋል በሉ እንጂ። ፈርዖንን የተዋጋው በምንድን ነው? በትንኝ አቀመሰው ማለት ነው። ናቡከደነጾርን ያሸነፈው በምንድን ነው? በሉ በትንኝ በሉ። አሰሙም እንዴ እናንተ? ናቡከደነጾር ይህች ከተማ እኔ ነኝ እንጂ ፀሐይ ጨረቃን ማወጣ አየው ብሎ ሲል ነው እንዴ ፀሐይ ጨረቃ የምታወጣና አለና እግዚአብሔር አሳማ ሊያደርገው ፈልጎ ንጉሱ ምን አለ? እስኪ ጫካ ደብሮኛል ጫካ ደርሼ ልምጣ ብሎ ሲል ጫካ ሲደርስ ንጉሱ ምን ሆነ መሰላችሁ? እሪያ ምን ሆነ በሉ እንጂ። ወታደሩ ዘወር ብሎ ሲል ጎኑ ያለው እሪያ ነው። የምኒቱ እሪያ ናት ብሎ በያዘው ሽመር ጆ አርጎ አባረረው ማለት። ከዛ በኋላ እግዚአብሔር ቸር አይደል? ሰው የሰው ባህሪውን ስላልነሳው አንበሳው ፍጥረቱ እየመጣ ይሰግድለት ጀመር። ለናቡከደነጾር ሲሰግድለት ምን አለ መሰላችሁ? እኔ ነኝ እንጂ እንደውም እግዚአብሔር የቀድሞ ነገስታት ሰው ይገዛሉ፣ ያንበሳን የምገዛ አለ። ምንንም እገዛ አለ። ከዛ በኋላ እግዚአብሔር የውስጡን ሰውነት ወደ ውጭ ግልብጥ አደረገው። ከዛ በኋላ አንበሳ ይሰግድለት የነበረ ናቡከደነጾር አሁን ትንኝ መታ ስትል ሽው ማለት ያዘ ማለት ነው። ቅንቡርሱ ሁሉ ጓዝ እያለ ሲመጣ ናቡከደነጾር ልም እያለ መሮጥ ያዘ ማለት ነው። በትንኝ እግዚአብሔር መኖሩን ያሳውቃል ተዋግቶ። ለምንድን ነው እግዚአብሔር ዝቅ ባለ ነገር የሚዋጋው ስትሉኝ፣ እግዚአብሔር ዝቅ ባለ ነገር የሚዋጋው እንኳንስ ከፍ ባለ ነገር ትንኝንም እንኳን ማሸነፍ አይችልም ሲል እግዚአብሔር ካላለ ትንኝ ያሸንፈዋል። ሰው ማን ካላለ ነገር ሁላችሁ ይኸው ናቡከደነጾርን ማን አሸነፈው? ትንኝ። የንዝሚል ላይ ሳፑር ሲዘምትባት የሳፑርን ወታደሮች ማን ያሸነፈው? ትንኝ። በሉ ንገሩኝ። ምን አረገ? ቅዱስ ኤፍሬምና ያዕቆብ ዘንዝቢን ሲጸልዩ አገሯ ምንም ጦር የላትም። እግዚአብሔር ትንኝ አመጣና ያ ትንኝ እየሄደ በየወታደሩ አይን መግባት እየያዘ ጆሮውን ሲለው ወታደሩ ተበታትኖ አገሩን ገባ ማለት ነው። እግዚአብሔር በትንኝ እንኳን መዋጋት ይችላል። በምን መዋጋት ይችላል? እግዚአብሔር አምላካችን በቸርነቱ ሁላችንን የሚያኖረን። ስለዚህ ወይላችሁ ልመልሳችሁ ወደ ነገሬ። ስለዚህ አዳም እነዚህ ሁሉ ነበሩ። ተገዝቶ ፍጥረታትን የሚገዛ ነበር። ለእግዚአብሔር አልገዛ ሲል ፍጥረታት በሱ ላይ ገዢ ሆኑ ማለት ነው። ከገነት ወጣ ባጭሩ። ከዚያ በኋላ ያ ዝሆን ከወደቀበት ሆኖ እንደጮኸ አዳም 100 ዘመን ከወደቀበት ከዚያ ዓለም ሆኖ ይጮህ ጀመረ። እንዳይነሳ ንጽሐ ባሕሪ ያድፎበታል፣ ንጽሐ ጠባይ ያድፎበታል። መስዋዕት እንዳያቀርብ መስዋዕቱ የእግዚአብሔር ነው። ተመልሶ ገነት እንዳይገባ ገነት የእግዚአብሔር ናት። እንኳንስ ገነት እግዚአብሔርን ተዋግቶ መግባት አንድ መልአክ አሸንፎ ከገነት አስወጥቶታል። ስለዚህ ተመልከቱ፣ እየሰማችሁ ነው። ምን ተደረገ? ከወደቀበት ሆኖ ጮኸ ማለት አዳም 100 ዘመን በዚህ ዓለም አለቀሰ። የሱን ጩኸት ሰምተው አበይት ነጊያት ሌላ ዝሆኖች መጡ። እነዚያ ዝሆኖች ማስነሳት አቃታቸው። እስኪ በሉ ማስነሳት አቃታቸው በሉ።
ለምን ስትሉኝ እነሱ ምናቸው የጸና ነው? እግራቸው መታጠፍ መዘርጋት አይችልም። ጎንበስ ብለው ማንሳት አይችሉም። እነሱ ማስነሳት ቢያቅታቸው ከበውት ጮሁ። አዎ የአዳምን ውድቀት አይተው ነቢያት መጡ፣ መስዋዕት አቀረቡ፣ መስዋዕት ሰው፣ ጸሎት ጸለዩ፣ መስዋዕት ሰው፣ ጣናጠኑ፣ በጋረዱ፣ ስባጤሱ፣ ደም አፈሰሱ። አዳምን ገነት መመለስ ግን አልቻሉ። ባይችሉ ግን ምን አሉ? አንተ ኃይለከ ወናድነን፣ እባክህ ከሰማይ ሰማያት ወርደህ ከድንግል ማርያም ተወልደህ አድነን። ግስሶሙ ለአድባር ወይ ጠይሱ፣ ተራራውን ዳሳ አቅልጠው ማለት የኃጢአታችንን ተራራ አቅልጠህ ሰውን ማለታቸው ነው። አጽንን ሰማያቲከ ወረድ፣ ሰማዩን ዝቅ አድርገህ ወረድ አሉት። ልዑል ባሕርይህን በትሑት ባሕርይ ገልጠህ አድነን አሉት። እስኪ በሉ ልዑል ባሕርይህን በትሑት ባሕርይ ገልጠህ ምን በለን? የአዳምን ዜና ሰምቼ ፈራው፣ ሬኩ ግብረከ ወአንከርኩ፣ ሰው መሆንክን አይቼ አደነቅሁ። ከዚያ ተመልከቱ፣ የእነዚያን ዝሆን ድምፆች ሰምቶ ውርዝው ነጌ ከበረሃ ገስግሶ መጣ። ያ ትንሽ ዝሆን የተባለ መድኃኔዓለም ክርስቶስ ነው። ትንሽ ዝሆን ማን ነው? በሉ መድኃኔዓለም በሉ ሁላችሁም። ማን ነው ትንሽ ዝሆን? የአዳምን ጩኸት የሰማ ማን ነው? የነቢያትን መስዋዕት የሰማ ማን ነው? ነቢያትን አዳምን ያድን ዘንድ ሰው የሆነ ማን ነው? መድኃኔዓለም ክርስቶስ ሰው ሆነ። ከሰማይ ሰማያት ወረደ ማለት ልዑል ባሕርዩን ዝቅ አድርጎ ወረደ። የማይወሰን ባሕርዩን በመወሰን ምላቱን በውሱንነት እርቀቱን በግዝፈት አይገኝነቱን ይርኩብነቱን በመገኘት በዚህ ሁሉ ወስኖት መጣ። ከዚያም በኋላ ይህን ሰምቼ ምን አልኩ አለ? አደነቅሁ። ክርስቶስ ከሰማይ ሰማያት ወርዶ የአዳምን ባሕርይ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የአዳምን ስጋ ተዋህዶ ያ ውርዝው ነጌ እግሩ የሚታጠፍ የሚዘረጋ ነው። ለምን አላረጀም? ማርጀት የሚባለው በኃጢአት ማርጀት ስለሆነ ክርስቶስ በባሕርዩ ኃጢአት የለበትም። ስለሌለበት ያንን ዝሆን ለማዳን ማን ያስፈልጋል? ውርዝው ነጌ። ስለዚህ ከሰማይ ወረደ። ያ ውርዝው ነጌ ከጫካ መጥቶ ያንን ዝሆን ጎንበስ ብሎ እግሩን አጥፎ በጉያው ገብቶ ኩምቢውን በኩምቢው ይዞ አፈፍ አድርጎ አስነሳው። ክርስቶስ ከሰማይ ሰማያት ወርዶ የአዳምን ባሕርይ አድርጎ የድንግል ማርያምን ስጋ ተዋህዶ አዳምን ወደ ቀደመ ክብሩ መለሰው። ወደ ቀደመ ክብራችን የመለሰን አምላክ ስሙ የተመሰገነ ይሁን። አንድ ነገር ብቻ ተናግሬ ትምህርቴን ጠቅልለው፣ አንድ ነገር ብቻ የመጨረሻ። እስኪ በሉ እግዚአብሔር በሉ ሰው ሆኖ አዳነን። ድምፅን ሰምቼ ፈራው በሉ። ስራህን አይቼ አደነቀው። ሰው ሆናለሁ ስትለኝ ፈራው። እንዴት ሰማይና ምድርን የወሰነ አምላክ እንዴት ሰው ይሆናል? ማለት ትልቅ ነገር በጠባብ ነገር ማደር አይችልም። ይችላል? እናንተ በስልካችሁ ውስጥ ማደር ትችላላችሁ? ንገሩኝ እንጂ። ዓለም የማይወስነው እግዚአብሔር በዓለም ማደር እንዴት ይችላል? ይህንን ቃል ሰምቼ ምን አልኩ አለ? ፈራው። አንተ ግን ሁሉን ቻይ ስለሆንክ አደረግከው። ማለት ሰው መሆንክን አይቼ ደግሞ አደነቅኩህ ካለ በኋላ እንዲህ ይላል ቅዱስ አባ ጊዮርጊስ ዘጋስጫ ሲናገር ባለመድኃኒት ከሰማይ መጣ ይላል። እስኪ በሉ ባለመድኃኒት በሉ ከሰማይ መጣ። የመድኃኒት እንጨት ከዳዊት ቤት ተገኘች። አቃቤ ሥራይ መጻም ሰማይ ሰማያት። ባለመድኃኒት ከሰማይ መጣ። ያ ባለመድኃኒት መድኃኒት የምትሆንን ዛፍ ድንግል ማርያምን በዳዊት ቤት አገኘት። ያችን መድኃኒት የምትሆን የድንግል ማርያምን ስጋ ከፍሎ ተዋህዶ ለበሽተኛው ለአዳም ይሰጠው ዘንድ ተጋ ይላል። ይህን ሳስብ እፈራለሁ ይላል ሊቁ። በእውነትም ይሄ ነገር ያስፈራል። በሁለት እንስሳ መካከል መታየት፣ በፈያታዊ ዘየማንና በፈያታዊ ዘጸጋ መካከል መታየት። በሁለት እንስሳ መካከል መድኃኔዓለም ስለኛ ብሎ ታየ። ገዥ ሲሆን በተገዥ ባሕርይ መጣ። ፈራጅ ሲሆን ሊፈረድበት መጣ። ዓለም የማይችለው ሲሆን በድንግል ማርያም ማኅፀን ተወሰነ። ለዓለም የሚመግብ ሲሆን እሱ እየተመገበ መጣ። እሱ እሳተ መለኮት ሲሆን የሰውን ስጋ ለብሶ መጣ። ስለዚህ በዚህ በሁለቱ ፈራሁ ይላል። አደነቅሁም ፈራሁ። ማድነቄ አምላክ ሁሉን ይቻለዋልና ከህሊና በላይ ነው። መፍራቴ ግን አንተ የማትሞተው ስትሞት ልትሞት ስትመጣ ማየቴ ግን ያስፈራኛል። እግዚአብሔር አምላካችን ማስተዋሉ ይሳልብን።
አላችሁ አላችሁ። አንድ ሀሳብ አስሬላችሁ ትምህርቱን ልጠቀልለው ነው። ከቃሉ ጋር ናችሁ? ሁልጊዜ ማንን እናስብ? ማንን እናስብ? እግዚአብሔርን ስናስብ ምን እንበል? እንፍራ፣ እናድንቅ። መፍራት ያስፈልጋል፣ ማድነቅም ያስፈልጋል። በቃላችን እንድንኖር በሃይማኖት እንድንጸና ማንን መፍራት አለብን? እግዚአብሔርን። ከክርስትና ሕይወት እንዳንለይ ደግሞ ማንን ማድነቅ አለብን? መልሰን ራሱን ማድነቅ። በዚህ ዘመን እግዚአብሔርን መፍራትም ሲቀር ሰውንም መከተል ስንጀምር ማድነቅም እናቆማለን፣ መፍራትም እናቆማለን። ማንን መፍራት ስናቆም ንገሩኝ እንጂ። ሰው እግዚአብሔርን ይፈራል አይፈራም? እንፈራለን? እንፈራለን ወይ? ቃሉን የሚያጥፈው እግዚአብሔርን ስለሚፈራ ነው? እግዚአብሔርን ስለማይፈራ ነው? እኔም ግጩን ልንገራችሁ ዝም ብላችሁ። በዚህ ዘመን ወጣቱ ላይ በተለይ ወጣቶች ላይ እኛ ላይ ተጽዕኖ በብዙ ነገር አድሮበታል ወጣቱ። ለምን ስትሉኝ ሁሉም ሰው የሌለበት ዓለም ላይ ስልኩ ላይ ያመሻል። ስለሚያመሽ ፍቅረኛውን ወይንም ጓደኛውን ይከዳል አይከዳም? ለምን? አንደኛ ልብ ብላችሁ ስሙኝ። አንደኛ አሁን በዚህ ዘመን እየተካጋዱ ያሉበት ምክንያት ልንገራችሁ። ሰው ሶሻል ሚዲያ ላይ የሽምግልናው፣ የሰርጉ፣ የድባቡ፣ ከብቱ፣ ምግቡ፣ ልብሱ፣ መኪናው ቲክቶክ ላይ ያያልሽ። ስለኛ ያቺ ሴት እንደዛ ያለ ባል ማግባት ትፈልጋለች። ስለምትፈልግ ከዛ ሰውዬ ጋር የምትጣላበትን ምክንያት ፈልጋ ትጣላዋለች። እሱ ያለ እንዳለ ትርፍ ተጫዋች ኳስ ተጫዋች ሆነን ተጠባባቂ ነው። እሱም ደግሞ እሷን ትርፍ አድርጎ ሌላ ጋር እያወራ ሲኖረን እንጋባለን እያለ ሌላ ሰው ፈልግ ይጀምራል ማለት ነው። ስለዚህ ስለ እግዚአብሔር ብላችሁ የምትቀረጹም የምትቀርጹም ሰዎች ሰው ላይ ተጽዕኖ ላለመፍጠር እግዚአብሔርን ላለማሰደብ ጣሩ ማለት ነው። ስለዚህ እግዚአብሔርን መፍራት ማለት ለምን መታመን ነው? ለቃል በሉ እንጂ ለማን መታመን ነው? ለቃል መታመን። እንድንታመን እግዚአብሔር ይርዳል። ስለዚህ እግዚአብሔር ለቃሉ ታማኝ ሆኖ ከድንግል ማርያም ሰው ሆነልን። ይህን ሲናገሩ ሊቃውንቱ እንዲህ ብለው ይተረጉሙታል። ጌታ ሆይ አንተ ለቃልህ ታማኝ ሆነ መጣህልን። ስትመጣ ከድንግል ማርያም ሰው ስትሆን እኔ ፈራው። እንዴት? መለኮትን ያህል ነገር በስጋ መገለጥ፣ የእግዚአብሔር በስጋ መገለጥ ያስፈራል። አይደለም እንኳን ልብ ብላችሁ ስሙ። እንኳንስ የአምላክ ሰው መሆን ያንድ ንጉስ መምጣት ለአንድ ከተማ ያስፈራል። ያስፈራል ወይ? ይፈርድባታል ወይ ይፈርድላታል። ሰው ስትሆን ልትገደል ልትሰቀል ነው ሰው የሆንከው። ያንን ሳስብ ፈጽሜ ፈራው። እንደውም እንዲህ ይላል ሊቁ ሲናገር ምን ይላል መሰላችሁ? ጌታ ሆይ የትኛውን አይቼ ላድንቅ፣ የትኛውን አይቼ ላልቅስ ይላል። እስኪ በሉ የትኛውን አይቼ በሉ። ላድንቅ፣ የትኛውን አይቼ ላልቅስ። እስኪ የትኛውን አይተን እናድንቀው? ከሰማይ መውረዱን እናስብ፣ አስበን ደስ ይበለን፣ ወይንስ ጠባብ በምትሆን በድንግል ማርያም ሳትጠባው ማደሩን አይተን እናድንቀው? ከሰማይ መውረዱን እናስበው ወይንስ ከድንግል ማርያም ስጋን ተዋህዶ በጨርቅ ሲጠቀለል አይተን እናድንቀው? መጋቢው ሁሉን የሚመግበው አምላክ ሲጠባ ሲመገብ አይተን እናድንቅ ወይንስ ደግሞ ሲርበው አይተን እናድንቅ? በሰማይ የሚኖር እግዚአብሔር በከብት ግርግም ላይ ተወልዶ አይተን እናድንቀው ወይንስ በሰማይ መኖሩን አይተን እናድንቀው? ክርስቶስ ከሄሮድስ ፈርቶ መሰደዱን አይተን እናድንቅ ወይንስ ደግሞ እሱ ተሰዶ ስደታችንን መመለሱን አይተን እናልቅስ? ለዚህ ነው ሲናገር ሊቁ ምን ይላል? ጌታ ሆይ የትኛውን አይቼ ላደንቅ እችላለሁ? በየትኛውስ ላለቅስ እችላለሁ? ሁሉን የምትይዘው ስትያዝ ልይ ወይንስ አንተ ተይዘህ ነፃነት ስትሰጠኝ ላልቅስ? ወይንስ አንተ በጨለማ ስትያዝ አይቼ ላልቅስ ወይንስ ለኔ ከጨለማ ሕይወት ስታወጣኝ አይቼ ልደሰት? ጌታ ሆይ አንተ አይሁድ ስልጣን እንደሌለ ሲይዙ አይቼ ላልቅስ ወይንስ ዓለምን መያዝን አይቼ ልደሰት?
አንተ በብርሃን በመላእክት ታጅበህ የምትኖር ስትሆን የአይሁድ ሰራዊት ሲከባ አይቼ ላልቅስ ወይንስ ከኔ ያጋንንት ስታረቃቸው አይቼ ልደሰት? በየትኛው ነው ፍቅርን ልገልጥ የምችለው? አንተ በጲላጦስ ፊት ሲፈረድብህ ወይንስ አንተ ተፈርዶብህ ነፃ ስታወጣ አይቼ ልደሰት? ያንተ እግር ዘማዊቷ ሴት ስታጥበው በሽቶ ስትወለውለው በራሷ ፀጉር ስትጠርገው አይቼ ልደሰት? ወይንስ ደግሞ አንተ በመላእክት ከተማ መኖርክን አይቼ ልደሰት? ወይንስ ደግሞ አንተ እሷ በሽቶ እንዳጠበች አይቼ ልደሰት? ወይንስ ደግሞ በእግር ላይ ቀኖት ሲውል አይቼ ላልቅስ? ይላል መድኃኒዓለምን የምናስበው በዚህ ልክ ነው። ልብ ብላችሁ ስሙ። አንተ መስቀል ተሸክመ ቀራንዮ መሄድክን ላስበው ወይንስ ደግሞ አልጋን ተሸከምና ሂድ ብለህ ስትናገር መጻጉዕ አልጋውን ሲሸከም ላይ ነው? አንተ ውሃ ጠምቶ በመስቀል ላይ ውሃ ጠማኝ ስትል ላስብ ወይንስ የቃናውን ውሃ ወይን ስታደርገው ላስብ? አንተ በመስቀል ላይ ራቁትክን ሆነ ላስብ ወይንስ ደግሞ አንተ ለመላእክት ብርሃንን ማልበስክን ላስብ? አንተ በመስቀል ላይ ሆነ ራቁትክን መሰቀልህን ላስብ ፀሐይና ጨረቃን ማጨለምክን ላስብ? የትኛውን ላስብ እችላለሁ? ለዚህ ነው ሊቁ ሲናገር ኦ አይዳውን ላንሶ ሰው ውስተ ገነት እፎ ተቀናዋ በቅናዋ ተመስቀል፣ በገነት የተመላለሱ እግሮች እንደምን ተቸነከሩ ይላል። እስኪ በሉ በገነት የተመላለሱ እግሮች በሉ እንደምን ተቸነከሩ። የመድኃኒዓለም በገነት ለተመላለሰ እግር ችንካር ነበር የሚጠብቀው፣ መሳም ነበር የሚጠብቀው። መድኃኒዓለም ስለኛ ብሎ ተቸነከረ። በገነት አዳምን የፈጠሩ እጆች በመስቀል ላይ ቀኖት ገብቶባቸዋል። ማርና ወተትን የፈጠረ አምላክ በመስቀል ላይ መራራ ሞት ጠጣ። ለዓለም ልብስ የሆነ እግዚአብሔር ራቁቱን በመስቀል ላይ ዋለ። በመስቀል ላይ መዋሉን እናስብ ወይንስ ደግሞ ለኛሱ በመስቀል ላይ ተራቁቶ ልጅነት ማልበሱን እናስብ? ይህን ሳይፈራው በመስቀል ላይ ሆነ ዓለምን መግዛትህን ላስብ ወይንስ አንተ በመስቀል ላይ ተሰቅለ ሰማይን እንደ ድንኳን መዘርጋትህን ላስበው? አንተ ወደ መቃብር መውረድ ነፍስህን ከስጋ መለየትህን ላስብ ወይንስ ከመላእክት የተለየችን የኔን ነፍስ ወደ መላእክት ስትመልሳት ላስብ? አንተ ወደ መቃብር ስትወርድ ላስብ ወይንስ አንተ ወደ መቃብር ወርደህ የኔን መቃብር ስትቀድሰው ላስብ ብሎ ይጠይቃል። እግዚአብሔር ሁላችንንም በቸርነቱ እንዲያስበን መልካም ፈቃድ ይሆንልን። ስለዚህ ይህንን ማሰብ ያስደንቃልም ያስፈራል። ይህን ማሰብ ያስደንቃል ያስፈራል፣ ሁለቱንም ያደርጋል። ከዚህ በኋላ ምን አለ? 3 ቀን 3 ሌሊት በመቃብር አደርክ አለ። መቃብርን ሳትከፍተው ተነሳ። መቃብሩ ላይ ያለው ድንጋይ መርገም ነበረ። ገጥሞ የተደረገው የታተመው ዲያብሎስ ያተመበት መርገም ነበር ሰው ላይ። ያንን መቃብር ሳይከፍተው ተነስቷል። እስኪ በሉ መቃብሩን በሉ ምን ሳይለው ተነስቷል? ሳይከፍተው ተነሳና ማን አንከባለለው? መልአክ። ክርስቶስ ሞትን ድል አድርጎ ሞትን በስልጣነ ክህነት እንድናንከባልለው ስልጣን ሰጥቶ ተነስቷል። ስልጣኑን የሞትን ስልጣን እንድንፈታ እንድናስብ ኃጢአትን እንድናሸንፍ ስልጣን የሰጠን አምላክ ስሙ የተመሰገነ ይሁን። ለዚህ ነው ሊቃውንቱ ምን ይላሉ? መቃብሯ የቤተ ክርስቲያን ምሳሌ ናት። ክርስቶስ ማን ነው? ጴጥሮስ የፓትርያርክ ምሳሌ ነው። ቅዱስ ዮሐንስ ወንጌላዊ የሊቀ ጳጳስ ምሳሌ ነው። ሚካኤልና ገብርኤል የዲያቆናት የገባሬ ሰናይ የሊቀ ዲያቆንና የገባሬ ሰናይ ምሳሌ ናቸው። ዲያቆን ምሳሌ ናቸው። ማርያም መግደላዊት የምእመናን ምሳሌ ናት። ከመቃብሩ መገኘታቸው መልአክ ለነሱ ማንከባለሉ ክርስቶስ ስልጣነ ክህነትን የሞትን ስልጣን እንድናሸንፍ ሰጥቶን የማድረጉ ምሳሌ ነው ብለዋል። ስለዚህ ለዚህ ቀን የሞትን ስልጣን እንድናሸንፍ ስልጣን የሰጠን አምላክ የተመሰገነ ይሁን። አሜን በሉላችሁ። ስለዚህ አንደኛው ሁለተኛ የሚያስፈራ ስለመቤታችን አንድ ተናግሬ ጨረስኳል። እናትህን ሳስብ እፈራለሁ በሉላችሁ። እናትህን ሳስብ እፈራለሁ። ምንድን ነው የሚያስፈራችሁ? ንጉሥ ነው በውስጡ ያለው። እደነቃለሁ አለ። እስኪ በሉ እደነቃለሁ ልንገራችሁ። እደነቃለሁ በሉ እንጂ እደነቃለሁ። ተደንቄም ለእናትህ ስም አጥቼ ዝም እላታለሁ። ለዚህ ነው አባ ጊዮርጊስ ምን ይላታል?
ሰማይኑ እብለኪ ሰማይ ልበልሽ ይላታል። አይ ሰማይ ፀሐይ ያወጣል፣ ባንቺ ግን የዘላለም ፀሐይ ወጥቷል። ምድር ልበልሽ መሬት ብልሽ መሬት የምታፈራው የምታበቅለው ዛፍ ይነቀላል፣ የበሉትም ይሞታሉ። ካንቺ የበቀለ ክርስቶስን የበሉ ግን አይነቀሉም፣ ለዘላለም አይሞቱም። እሺ ምን ልበልሽ እንግዲያውስ? ደመና ልበልሽ? ለደመና መበተን አለበት። ሰማይ ልበልሽ? ለሰማይ ማለፍ አለበት። ፀሐይ ልበልሽ? ለፀሐይ መጥለቅ አለበት። መሬት ልበልሽ? ለመሬት መጥፋት መታረስ አለበት። ዛፍ ልበልሽ? ለዛፍ መጠውለግ አለበት። ጽጌረዳ ልበልሽ? ለጽጌረዳ መርገፍ አለበት። ሽቱ ልበልሽ? ለሽቱ መበላሸት አለበት። ማር ልበልሽ? ለማርም መሰልቸት አለበት። እንግዲያውስ ማን ልበልሽ? ላንቺ መለኪያ አጣውልሽ። እሺ ድንግል ልበልሽ ይላታል። እስኪ ባው ድንግል ልበልሽ በሉ። እናት ሆነሽ ትዘጊብኛለሽ። እናት ልበልሽ ይልና ድንግል ሆነሽ ትዘጊያለሽ። እሺ ምን ብዬ ልጠራሽ ይችላል ይልና እንደ ልጅሽ ስጠራሽ ግን የዛን ጊዜ አውቅሻለሁ ይላል። እስኪ ባው እንደ ልጅሽ ስጠራሽ በሉ። ያን ያውቅሻለሁ። እንደማን ስትጠራ ትታወቃለች ማርያም? በሉ እንጂ ንገሩኝ። ልጅሽን አምላክ ልበለው ሰው ሆነብኝ፣ ሰው ልበለው አምላክ ሆነብኝ። ምን ስለዋቀዋለሁ? አምላክም ሰውም እንደምለው አንቺንም እናትም ድንግልም ብዬ ሳውቅሽ ልጅሽንም አምላክም ሰውም ብዬ አውቃለሁ። ድንግል ማርያም ላንቺ መተኪያ ወደር የለሽም ይላታል። እስኪ በሉ ላንቺ በሉ መተኪያ ወደር አምሳያ የለሽም። ገነት ብልሽ ገነት ታልፋለች፣ አንቺ ግን አታልፊም። ሰማይ ብልሽ ለሰማይና ለምድር መሰረት የሆነውን ጌታ ወስነሽ ያስረከብሽ አንቺ ነሽ። ላንቺ አብነት የለሽም። ለሷ ልደት ዋዜማ ያደረሰን አምላክ ስሙ የተመሰገነ ይሁን። ሁላችንም በልጇ በክርስቶስ በድንግል ማርያም ከዛሬ ጀምረን ከዛሬ ደግሜ እላችኋለሁ ከዛሬ ጀምሮ ሳይሆን ድንግል ማርያም ስትወለድ ጀምሮ ለሰው ልጅ ዘላለም ነፃነት ተሰጠው። የሰው ልጅ ዘላለም ብርሃንን ለበሰ። የሰው ልጅ ዘላለም ሕይወትን አገኘ። ዳግመኛ ላንሞት ክርስቶስን ልንከተል እጽ ዘበቆለት ሀበሙሃ ዘማይ ፍሬሃ ሰናይ አዳም ለርኤ በውሃ መፍሰሻ በነቢያት ትንቢት የተሞሸረች በነቢያት ትንቢት የሞሸራት ለመላእክት የገለጣት ወልድ ለእናትነት የመረጣት ንጉሥ ሰራዊቱን ይዞ በከተማ የሚከትምባት አማናዊት ሀገር ድንግል ማርያም በቀለች። ከዚህ ዘመን ያደረሰን እግዚአብሔር ይመስገን። እኔ ቆይ አንድ ነገር ነግሬያችሁ ልጨርስ። ሀገር ማናት? ማርያም በሉላችሁ በሞቴ ነገር የተቸገረ ወዴት ይሄዳል? ንጉሥ ወዳለበት። የተቸገረው ሁሉ ፈራጅ ንጉሥ ወዳለበት ወደ ድንግል ማርያም ይመጣል። ንጉሥ ሰራዊቱን ይዞ በከተማ እንዲኖር እግዚአብሔር ፍጥረቱን ሁሉ ይዞ በድንግል ማርያም ኖረ። ያችን ድንግል ማርያም ለኛ ከሰጠን ፍርድ ቢጠም ልጇ፣ ቢርበን ልጇ ምስተ ሕይወት፣ ቢጠማን ልጇ ጽዋ ሕይወት፣ ሀገር ብናጣ ልጇ ሀገር፣ ንጉሥ ብናጣ ልጇ ንጉሥ፣ ምን ይጎለናል? ድንግል ማርያምን የሰጠን እግዚአብሔር ይመስገን። ወስብሐት ለእግዚአብሔር። ይቆየን። እንኳን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ የላችሁም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።